ችግር የለም። ክርስትና ግን ሌላውን ቂም ይዞ ቂም መወጣጫ ሲሆን ይሄ ክርስትና አይደለም፣ ክርስትና አይደለም። ተሳዳቢ ጴንጤ ኧረ እኔ ጣጣ አለኝ እንዴ ቢሳደቡ ምን ችግር አለው? ምን ችግር አለው? ሁሉንም ስቆነጥጠው ተሳዳቢ እንደሆነ አሳያለሁ። ቁንጥጥ ሳረገው እንዴት እንደሚያበድ አሳያለሁ። አሁን በብዛት ደምረውን የሚሰድቡት ጴንጤዎች ናቸው። ጠጆ ብሎ ይሉታል። በነገራችን ላይ ጠጅ መጠጣት ይሻላል መዘሞት፣ እያስተዋልን እንጂ መዘሞት ይሻላል ጠጅ መጠጣት። ቀስ እያልን እንጂ እያስተዋልን እንጂ መዘሞት ነው የሚበልጠው ወይስ ጠጅ መጠጣት ይሻላል? እንደ ሰው ታፕታፕ ኮፒ ሊንክ አድርጉ። የትኛው ነው የሚበልጠው? ኢቭን ኖ ሞዴሬተሮች ምንም እንዳታደርጓቸው መጻፍ ይችላሉ የፈለጉትን እና ዮኒ ማኛ በተናገረው ቁጥር ለገንዘብ ነው ይባላል። እግዚአብሔር ያደርግልኝ። እግዚአብሔር የምናገረውን ነገር ወደ ገንዘብ ይቀይርልኝ። ወደ ወይኑ የቀየርከውን ውሃውን ወደ ወይን የቀየር ጌታ ኢየሱስ ክርስቶስ ለገንዘብ ነው የሚሉኝን ወደ ገንዘብ ቀይርልኝ። አሜን በሉልኝ። ብቻዬን ገብቼ ነው ምከተክተ፣ ሌላ ሰው አያስፈልገኝ። ብቻዬን ጌታ ኢየሱስ ወደ ገንዘብ ይቀይርልኝ። ዮኒ ማኛ ሁልጊዜ የሆነ ነገር ሲል ለገንዘብ ነው። አሜን። አዎ አንበሳዎቹ ሲወርዱ አያችሁ አደለ? ስንት አንበሳ ወረደ ይቺን 2 ቀን አያችሁ? ወራረደ እኮ እንደ ጉድ አንበሳ ወረደልኝ። ወራዶች ስለሆናችሁ ጭንቅላታችሁ ከኢየሱስ ሳይሆን ነገራችሁ ሁሉ ኦርቶዶክስ ላይ ስለተመሰረተ ነው። ቅዱሳኖችን አልናገርም፣ ልናገርም አልፈልግም። ግን እንዳልክ በኦርቶዶክስ ህይወቱ በዲያቆን ህይወቱ ድቁናውን በስነ ስርዓት ነበር ወይ የሚያደርገው ወይስ ጭፈራ ቤት ነበር? ጫት ቤት ነበር ወይ? ሴት ጋር ሲርመጠመጥ ነበር ወይ? መስክሩ። ያ ነበር ህይወቱ። ያንን ህይወት ደግሞ እንደ አንድ ኦርቶዶክስ ታው ትላለህ። ምንም ማድረግ አይችሉም። አስሮ አይገርፉትም አይደለ? እኔን ታቦቷን የተሸከምኩላት ምናምን እኛም ብለናል እኮ እናንተን ሰምተን መክተፊያ ነው ገለመሌ ብለናል። ተወያዩ። ንጽጽር እሰራለሁ የምትል ሰው መወያየት ነው ያለብን። እኔ ነኝ ፈለጋ አጥናቴዎስን እሳት ውስጥ የታድኩት። ለምን ብዙ ዲቴል የሚያውቅ ልጅ አይደለም። ጌታ ኢየሱስ ምስክሬ። እነ ዘማርያም እነ ያሬዶ እነሱ ጋር መግጠም ነው። መግጠም ገጥመ መወያየት ነው። ንጽጽር ሲባል አንድ ሰው ለብቻው የሚሰራው አይደለም። ንጽጽር ከማን ጋር ነው የሚጠራው መሰለ? ንጽጽር ስል እኔ ለንጻጽር ካልኩኝ የሆነ ሰው እዚህ ጋር ማስቀመጥ አለብኝ። ንጽጽር ከተባለ ንጽጽር ማነጻጸር ነው። ከምን ጋር ይሄ ነገር ልክ አይደለም በምትለው ላይ ትወያያለህ። ንጽጽር ያ ነው። 10 ዓመት ተዘብዝፈ ኦርቶዶክስ ስትል ስለዋልክ የሚፈጠር ነገር የለም። አውትሻይን ኦርቶዶክስ እያደረገች ነው። ወደድንም ጠላን የአላፋት ዝማሬን የሚያክል አንተ በየሆቴሉ ድግ ዘፈን ታዘጋጃለህ። በየሆቴሉ ትርመጠመጣል። ከዛ ታልፍ እውነተኛ ወንጌል ብትሰበክ እያደገልህ ይሄዳል። እውነተኛ ከምን ከጥላቻ የወጣ ማንነት ሲኖረ እንደዛ ታደርጋል። እኔ አሁን የአላፋት ዝማሬን አልተቃወምኩም። ለምን? የሚያምር ነገር ነው። ጥምቀትን አልቃወምም። ክርስትናን ትቃወማለህ እንዴ? ጥምቀት ክርስቶስ ነው ራሱ የተጠመቀው ነው። ጥምቀትን የሚቃወም ክርስትናን አውቃለሁ ብሎ የሚያወሩ ሰው ጋር ምንድን ነው የምታደርጉት? እስቲ ንገሩኝ። የኦርቶዶክስ የሆነን ነገር በሙሉ ተቃውማ፣ አንተ ግን እዚህ ታመሰግንበታለህ። እየዋሸውን አንተ ስታመሰግንበት ጽድቅ ነው። ኦርቶዶክስ ስታረገው ክፋት ነው።
የእናንተን ነቢያቶች የሚሰግዱላቸው ሰዎች አሉ። ስህተት ነው። እኔ ከክርስቶስ ውጭ የሚሰገድለት ሊኖር አይገባም ባይ ነኝ። ለአምላክ ነው የምሰግደው። 3 ደቂቃን መስክረዋል። ለጣዖት ስገዱ ሲባሉ በፍጹም ከአምላካችን ከእግዚአብሔር ውጭ አንሰግድም ብለው ትንቢተ ዳንኤል ላይ ተናግረዋል። ገብታችሁ አንብቡ። በፍጹም ከአምላክ ውጭ የሚሰገድለት የለም ብለው ቅዱስ ገብርኤል መልአኩን ልኮ እሳት ውስጥ አረማምዷቸዋል። ከአምላክ ውጭ የሚሰገድለት አለ ብዬ አላምንም፣ መኖርም የለበትም። ሌሎቹ ኤክስፕሌን የሚያደርጉት ነገር አለ፣ የክብር ስግደት አለ ምናምን የሚሉት እንዳለ ሆኖ ማለት ነው። እኔ ግን ከአምላክ ውጭ ምንም የሚመጣ ነገር የለም ባይ ነኝ። በፍቅር ግን መናገር ትችላለህ። የኦርቶዶክስ አንተ ለፓስተር እየሰገድክ አንተ የፓስተርን ቅባት ህይወት ነው እያልክ የአንተ ዱላ እየሸጥክ ኦርቶዶክስን ብቻ በመናገር ህይወትን የመራ 10 ዓመት ሙሉ ወንጌል ሳይሆን ኦርቶዶክስን መቀጥቀጥ ብቻ ወንጌል የመሰለ ይሄ እውነት አይደለም። ይሄ ክርስትና አይደለም። ስለ ክርስቶስ መቼ ተነግሮ አለቀና? ስለ ክርስቶስ ዘላለማዊ አምላክ ስላዳነኝ መቼ ተናግረን ጨረስንና? እቺን አጣፍጣ 10 ዓመት የተናገርካትን እንደው አንድ ሳምንት ስለ እስልምና ታወራዋል? እንደው ደስ ብሎ አንድ ሳምንት ታወራዋል? አታወራውም። ስለ እስልምና አንድ ሳምንት አታወራም። ምክንያቱም ገነጣጥለው ቁጭ አድርገዋል። ሁልጊዜ ኦርቶዶክስ ላይ የሚሰነዘረው ነገር ብጠብቅ የሚቆም ነገር የለው። ብጠብቅ የሚቆም ነገር የለው። የሚያባራ ነገር የለው። ቂመኞች ናቸው፣ መርዘኞች ናቸው። ከነሱ ጋር ካልሆንኩ ፖለቲካ ሊሰሩብህ ነው። ነገርኩ። ስለ ኦርቶዶክስ ተናገርኩትን ጥግ ድረስ ፖስተው ብየዋለው እያልኩ ነው። አሰይደ በእናንተ ጥላቻ ምክንያት በውስጥ ብዙ ዘማሪያና ፓስተሮች ጌታ ኢየሱስ ምስክር ዮኒ ልክ ነው የተናገርከው። መቆሚያ መቀመጫ አሳጥተውናል። በቃ መኖር አልቻል። እነሱ በፈለጉት መንገድ ከነሱ ጋር ትብብር ከሌለ ትወቀጣል። እኔ ከማናችሁም አልተባበርም። ወቅት አለው። ስለዚህ አሁን መመለው ኤርሚያስ ገድልሽን ሸቂ 10 ዓመት ሸቅልሽ። እንጀራ ኦርቶዶክስ ናት። ማን ነው እንጀራ? የማን ነው ስሙ? እንጀራ የማን ነው? ማን ነው ስሙ? ትዝታው። እንጀራ ኦርቶዶክስ ናት። በደንብ እንጀራን የምትበላው በኦርቶዶክስ ነው። ዩቲዩብ በወንጌል አይደለም። እዩ ኦርቶዶክስን ስትል ነው የምትውለው። ገደል ስትል ነው የምትውለው። ምንም ወንጌል አትሰብኩ። ወንጌል ኢየሱስ ነው። ስበካው እስቲ። አይዞ ስበካው። ያስገባሉ። ከኦርቶዶክስን አዳምጠኝ፣ እኩል አታውራ ከኔ ጋር አወርዳሃለሁ፣ ሚውት አረጋለሁ፣ አዳምጠኝ፣ እኔ ነኝ የማውቀው ነው። ይሄ ለክርስትና ምንም ጥቅም የለው። ክርስትና ታጋሽ ነው። ክርስትና ፍቅር ነው። እኔ ቤት እንደዛ የሚባል ጨዋታ የለም። አንድ ሰው ካስገባው በኋላ ገብተን እናወራለን። በፈለጉት ነገር ቢመጡ ዊከንድ ዲስከስ፣ ችግር የለብኝም። ከአንተ ሀሳብ የተቃረነ ከአንተ ሀሳብ የተለየ ካለ በስርዓት አዳምጥ። አታውቅም። ይሄ ነው ያንተ ችግር። ከሌሎቹ ጋር ላግባባ ኤርሚያስ አልሰድብህም፣ ጌታን ነው የምልህ። ግን ማግባባ ከአንተ መንገድ የተለየው ጠላት ነው አንተ። ይሄ ደካማነት፣ ያልሰለጠነ ሃይስኩል አለመጨረስ፣ ካሌጅ አለመሄድ ምን የሚያመጣው ችግር ነው? ገባ? ብትሄድ ኖሮ ጨርሰ ብትማር ኖሮ ምን ያደርግ መሰል? የማዳመጥ ችሎታ ይኖርሃል። ግልፍተኛ አትሆንም።
ችግር አይኖርም። ተደማምጠ ያንን ሰው ወደ ክርስትና ለማምጣት ነው አይደል? ቤት ገብቷል። የሆነ ሰው ቤት ገባ፣ ፔጅ ላይ ከገባ ያንን ሰው እንዴት ክርስትናን አስተምረዋለሁ የሚል እንጂ አዳምጥ እያልክ እያዘጋ እያወረድክ እያወጣ አይደለም። ወንጌል ነፃ አይደለም። ሉተራውያንን እንደ ውሻ ነው የምትቆጥራቸው። እኔ ብቻዬን መንግስት ነኝ አባቴ። ማንንም ደጋፊ አልፈልግም። በራሴ መንገድ የምንቀሳቀስ ነኝ። ተጽዕኖ አይደለም አንተ ላይ ድፍን ኢትዮጵያ ላይ የፈጠርኩት ሆነ። የእኔ ንግግር እኮ ሞጣ እኮ ሲረግጥ ነው የሚውለው። ምን ተናግረው ታውቃለህ? ሞጣ እንደፈለገ የፈለገውን ያሻል። ማንም ቀልዶ ሄዳል። የእኔ ንግግር ግን ከእውነት ጋር የተያያዘ ነው። ስለ ማስረጃ ስላልከኝ ኤርሚሻ ልንገርህ፣ ማስረጃ እኮ የማቀርበው ስለሆነ ሰው ማስረጃ አለኝ ካልኩኝ የዛን ሰው ነው የማቀርበው። አንተ የተናገርከውን እንደ ማስረጃ ካቀረብኩ አንተ የተናገርከው ነው። እኔ አሁን ብትለኝ ኦርቶዶክስን ረግጣል፣ የስ አውላል፣ በደም ተረጋግጠናል። ሙስሊም ተረጋግጣል፣ አዎ። አንተ ግን ያው ጌታ ምስክሬ ነው አልናገርም፣ ክፋት የለኝም ትላለህ። ውሸታ፣ ክፉ ሰው ነው። ክፉ ሰው ሁሌም ክፉ ነው። መርዝ ሁሌ መርዝ ነው። መርዝ ነው እና አልዳንም። አንተ ዳንከው ሰው ስታድልህ ድኛለሁ ብለሃል አይደል? አድን እስቲ የሆነ ሰው እኔ ወፍ ሙከራ ቀረርቶ ክርስትና አይደለም። ክርስትና ፍቅር ነው። ትህትና ፍቅር ነው። ወንድማችን ቴዲ አዋሳ ያለውን ስሙ። ማን ነው የሚመች? ከሶሻል ሚዲያ ላይ በክርስትና ካሉት ከጴንጤውም ከሙስሊሞቹ ጋር እድል አልደረሰኝም አለ። ከጴንጤና ከኦርቶዶክስ የሚመቹ ማን ነው ሲባል ራሱ ትህትና ዘማርያምና ያሬድ ነው። መዝሙር ያሬድ ነው ያለ። ትህትናቸው ትህትናቸው መልካምነታቸው ብሎ የጴንጤን ስም አልጠራም። ገብታችሁ ነበር ጴንጤዎች። ለምን በትህትና የተሞላችሁ አይደላችሁ? አብዛኛዎቹ ሶሻል ሚዲያ ላይ ያላችሁ ትህትና ያላቸውማ ይህን መዝሙራውን ይጣሉበታል። ስሙት እስቲ አንዴ። ድንግል ማርያም ብሎ ዘምሯል አላለም? ትከራከራለህ አላለም? እስቲ ስሙ ታብታብ አላለም? ስሙት እስቲ። ይሄ ለኤርሚያስ ሞቱ ነው። ስማ፣ ታንቆ ይሞትበታል። ለእንዳልክ ታንቆ የሚሞትበት መዝሙር ስማ። ከኤርሚያስ አትወግኑ፣ ጥቅም የለውም። ከኦርቶዶክስ ወንድምና እህት ያጣሏቸዋል። ጌታ አይጠቅማችሁ። ስሙ ውስጥ ታቤኔዎቹ ተባረኩ። ድንግል ማርያም ደስ ይበልሽ። ያድነን እስከ ዛሬ። ይህን መዝሙር ክፈተው ኤርሚያስ፣ ልብ ካለ በስታል። ከማጋ ከኤፍሬም ጋር ኤፍሬም ባለ ጊዜ ጋር የዳዊት ልጅ ማረኝ ብሎ ካለ ዳዊት ሞቷል፣ በሕይወት የለም። ኢየሱስ ክርስቶስን አገኘው፣ አይኑን እንዲያበራለት የዳዊት ልጅ ማረኝ ሲለው እሺ እምነታ አድነዋል ብለው አለው። አድኖታል። እንዲሁም ሴቷን ልጄን ማርልኝ ብለው የባክህ የዳዊት ልጅ ማረኝ ብላ አለችው። ዳዊት ሞተዋል በስጋ ይቻላል። የማርያም ልጅ ማረኝ ማለትስ አይቻልም? አይቻልም። ጥላቻ ስላላችሁ ብቻ ነው። ጥላቻ ስላላችሁ። ለምን ይሄ አባባል ለዳዊት ከሰራ ለማርያም የማይሰራበት ምንም ምክንያት የለም። ምንም ምክንያት የለም። አትናደዳላችሁ። የምትናደዱ ለምንድን ነው? እነ ኤርሚያስ ያስተማሯችሁ ኦርቶዶክስን ጥሏት
ጥሏት የሚል ትምህርት ሌሎቹ አይሉም። አሁን ፓስተር ቸርነትን ብታመጣው አይልህም። ዶክተር ወዳጄነን ብታመጣው አይልህም። እንደዚህ ዶክተር ማሙሽ ፈንታን ብታመጣ እንደዚህ አይልህ። ፓስተር ቶሎሳን ብታመጣቸው እንደዚህ አይነት አይሉ። እነ ኤርሚያስ ጋግባ እንደዚህ ማለት ይቻላል ወይ ነው? አይቻልም ነው። ሂድና ጠይቀው። እኔ ጋ ሳይሆን ይህን መዝሙር ክፈተው በል። ይሄ አይነት ችግር አለ። ሁልጊዜ ምንድን ነው በጥላቻ ላይ ከተመሰረ ለምሳሌ የመዝሙሮቹን ላሰማ አልፈልግም። እሰይ ስለት የሰመረ የሚል አዲስ መዝሙር ወጥቶላቸዋል። እሰይ ስለት የሰመረ ብሎ ትዝታው በእንትን ሰርቶ ነበር። በማን ነው ስሙ መሰላችሁ? በሌሎቹ ለገብርኤል፣ ለሚካኤል፣ ለማርያም ነግሬያት ነበረ የሚል ስለት የሰመረ የሚል ሰርቶ ነበር። አሁን እሱን ቀይሮ እሰይ ስለቴ ለኢየሱስ ነግሬው ነበረ። እቃቃ ኦርቶዶክስ እያለ ለኢየሱስ ብትዘምር ይከለክላል? ማን ከልክሏል? የኢየሱስ መዝሙሮች የሉም? እናንተ የቀየራችሁት መዝሙሮች የሉም? ኃጢአተኛው ድንኳን የሚለውን እናንተ ቀይራችሁ የኢየሱስን በጴንጤ ያልዘመራችሁት? ስንት መዝሙር አልቀየራችሁም? ምን መዝሙር ስንት ዘፈን አልቀየራችሁ? ስንት ዘፈን አዳምጣችሁ ቆርጥማችሁ አዳምጣችሁ ወደ መዝሙር አልቀየራችሁ? ችግራችሁ ያ ነው። ለምን? መንፈስ ቅዱስ ያልሞላው ዓለምን የንዴት የብሽሽቅ የቅናት ነው። ኢየሱስ ለቅናት አለው ሊያድን ነው ዓለምን የመጣው። ለሁላችንም ይበቃናል። በንዴት የእኛ ብቻ እሺ ኢየሱስን ካላወቅ አድንም ብላል። ለአቅርቡልኝ ጥያቄውን። ይህን መቼም እንዳልክ ይሰማኛል። እንዳልክ አይደለም ዘርማንዘሩ ይሰማኛል። እንዳልክ ኢየሱስን ሳታውቋት ሙቱ ብላል። ታንኪዩ ትክክል ነው፣ እስማማል። ግን ሉጢዎቹ ፓስተሮች ድነዋል። ይቺን ዘገብ እንድታረገኝ ብዬ ነው ለበዓሉ ድምቀት። ሉጢ ፓስተሮች አሉ ድነዋል። እስቲ ንገረኝ። ኢየሱስን ማወቅ ነው አይደል? አደይ ኢየሱስን ካወቅ ድናሃል ነው የሚለው ራይት። በእናንተ ትምህርት እናንተ በምትነዙት የጥላቻ ትምህርት ኢየሱስ አዳይ ነው 100% የሚያድነኝ አምላኬ ነው 100%። ሉጤዎቹ ድነዋል። ፓስተሮች ናቸው፣ ቢሾፕ ናቸው። ድነዋል ወይ? ድነዋል። እንግዲህ ነፃነት አልዳንም። በአንተ እይታ ነፃነት አልዳንም። ያንተ ሉጢ ፓስተር ግን ድኗል አይደል? ድኖ ከዚህ አልተማራችሁም። እውቀት የለም። ከመንገድ ላይ ነው የምትሰበሰቡት። ከመንገድ ላይ እውነተኛ እምነት ያለው እውነተኛ የጌታ ፍቅር ያለው ጌታውን ይሰብካል። ጌታ ነው ልዩ የሚያደርገው። አየህ፣ ጸቡ የጥላቻ ነው። ጸቡ ለምንድን ነው ያባረራችሁን? ተርመጠመጣችሁ። የዝሙት መንፈስ ነው ከቤተ ክርስቲያን እናንተን ያወጣው። እኔ አቡነ ገብርኤል ናቸው ክርስቶስን የሰበኩኝ። እሳቸው ሰብከውኝ ነው ጌታን ብቻ እንዳመልክ ያደረጉኝ። ጌታን ብቻ እንዳመልክ ያደረጉኝ እሳቸው አቡነ ገብርኤል ናቸው የነገሩኝ። አከተመ። መጽሐፍ ቅዱሳዊ ነው። ወንጌል ክርስቶስ ነው። እናንተስ በስራችሁ ተባራችሁ ስትርመጠመጡ፣ ሴት አምሯችሁ ስትርመጠመጡ ነው። እንዴት ኤርሚያስ አንተ ስትለው ልክ ነህ፣ ዮኒ ማኛ ሲለው መጥፎ ነው አለ። እስቲ አንተ ስትለው ዮኒ ማኛ የሚለው አንተ በለው። ታንክ ዩ let me put that one over there. Thank you. You're welcome.
አንተ ስትለው ልክ ነው አይደል? እኔ ስለው ግን መጥፎ ነው። ኤርሚሻዬ ሰላም ነው አባ። እስቲ ፓስተሮቹ ሄዳችሁ ጠይቋቸው። ከጥቂቶቹ በስተቀር ከአገልጋዮቹ ከጥቂቶቹ በስተቀር ቅድስና ለእግዚአብሔር የሚባለው ትምህርት በቸርች ውስጥ እንዲሰጥ ብቻ አይደለም፣ ስሙ ራሱ እንዲጠራ አይፈልጉ። ለምን አትሉ? ከአስራ ስንቱ ሴት ጋር ነው የሚገርሙተው። ከማን ጋር? ቆይ ዘር ይባረክ፣ ዘር ይባረክ። ከማን ጋር ነው? ከአስራ ስንት ሴት ጋር ይገለሙታሉ፣ ይገለሙታሉ። አንተ ነው ያልከው፣ ዮኒ ማኛ አይደለም። አንተ ስትለው ልክ፣ ዮኒ ማኛ ሲለው ስህተት የሚሆንበት ምንም ምክንያት የለውም። ቆይ በደንብ አልጨረስኩም። ቆይ ተረጋጉ እንጂ ቀጥል ወንድም። ከአገልጋዮቹ ከጥቂቶቹ በስተቀር ቅድስና ለእግዚአብሔር የሚባለው ትምህርት በቸርች ውስጥ እንዲሰጥ ብቻ አይደለም፣ ስሙ ራሱ እንዲጠራ አይፈልጉ። ለምን አትሉ? ከአስራ ስንቱ ሴት ጋር ነው የሚገርሙተው። ይሰርቃል፣ ይዋሻል፣ ያጭበረብራል፣ ይጠጣል፣ ያመነዝራል፣ ያጨሳል፣ ይቅማል። በያ እንግዲህ ምላሽን አስረዝም ይሄ እግዚአብሔር ይስጥ። ስለዚህ ይሄን ነገር ነው ምን ማድረግ ያለበት፣ ጴንጤ ውስጥ መስተካከል ያለበት ይሄ ነው። መስተካከል ያለበት ይሄ ነው። ልክ ነው ያልከው፣ ይሄን እስማማዋለሁ እኔ። ልክ ነው። አብዛኛው ወደዛ የሚኬደው በተለይ በኦርቶዶክስ ሆነ ድቁና ውስጥ ሆነ ትምህርት ውስጥ ሆነ ወደዛ የምትሄደው አብዛኛው ከዛ የወጣችሁት በስራችሁ ነው፣ በሌላ አይደለም። አንድም ጴንጤ ሰብኮ አልወጣም። ንገረኝ፣ አንድ ጴንጤ ሰበከ ተሜ፣ አንድ የሰበከን ንገረኝ። በሙሉ ዶክመንታችሁ ቢወጣ እንደዛ አይነት ዶክመንት አላችሁ። በኦርቶዶክስ ላይ ትልቅ ቦታ የነበራችሁ ዲያቆን የነበራችሁ ወይም ቄስ የነበራችሁ ወይም መሪ ጌታ ነኝ የምትሉ በሙሉ አጭበርባሪ ወሮ በላ ከሆንክ በኋላ ነው የወጣው እንጂ ጥያቄ ጠይቀ አደባባይ ላይ ቻሌንጅ አድርገ የወጣው ወፍ የለ። ስለዚህ በኦርቶዶክስም ያላችሁ አጣሩ። ወንጌልን ያውቃሉ ወይ? ምን እየሰሩ ነው? ከጀርባ ምን ይሰራሉ? ስለዚህ ንጹህ መድረክ ያለው ምንድን ነው? እንደፈለክ ሌባ ሆነ ዓለም ላይ እንደፈለግ ሆነ ላጥ ብለህ ጴንጤ መሆን ብቻ። እኔ አሁን ለምሳሌ ቃሚ አደለው፣ አጫሽ አደለው፣ ጠጭ አደለው፣ ምን አደለው፣ ለማንም ጋር ብሄድ አይጎረብጠኝም። የትኛውም ሃይማኖት ለእኔ አይጎረብጥም። ምክንያቱም ሱሰኛ አይደለም። ምንም የሚከብደኝ ምድር ላይ ያለ ሃይማኖት የለም። አያችሁ፣ የእናንተ ጭካኔ ኦርቶዶክስ ላይ የምትሰሩት የጥላቻን ዘር በዛው ልክ ለምን ሙስሊም ላይ አትሰሩ? ኦርቶዶክስ ሲመጡ ኦርቶዶክስ ጌታ ነው በለው። ኦፓል የሆነ ነገር ብለሻል። ለምን መጣ ወደዚህ ወደ ጴንጤ ለምን መጣ ብለሻል። እኔ ጴንጤ ሆኜ አትሁኜ አላቅም። አንቺ አሁን ለምሳሌ ኦፓል የእናንተ ተሳዳቢ ችግር የለውም። በእናንተ ቤት ተሳዳቢ ደስ ብሏቸው ነው የምታበረታት። እናንተ ቤት ሲሆን ኦፓል ጴንጤ ነሽ ኦርቶዶክስ ነሽ ምንድን ነሽ አላቅም። በመጀመሪያ ምንድን አላቅም። ስለዚህ ልንገርሽ፣ አንተ ለምን ጴንጤ ኦርቶዶክስ ትክክል ከሆነች ኦርቶዶክስ ጋር ኢየሱስ ካለ ለምን ጴንጤ ሆንክ? ጥሩ ጥያቄ ነው። በጣም አሪፍ ጥያቄ ነው። አንቺም እኔም እናውቀዋለን። አንቺ ጴንጤ ናት፣ ኦኬ፣ ፔቴስት ናት። ጴንጤ እንኳን አይደለችም፣ ሃይማኖት እንኳን የላት። ጴንጤን ስለምትደግፍ ብቻ ይወዷታል። ጴንጤን ለምሳሌ እንዳልክ ጴንጤዎች ሲደግፉት የነበረው ከነ ኤርሚያስ ጋር ሲውል ስለነበረ ነው። እኔ ከጴንጤ ጋር ሳልሆን ጴንጤ ወደኝ ነበር። ጴንጤ ሳልሆን ጴንጤ ወደኝ ነበር። አየህ፣ ስጦታ ሲሰጥ ከጌታ ጴንጤ ስለሆነ አይደለም ዮኒ ማኛ የተወደደው አይደለም። ብራንድ ነና። ኦፓል አስገብታችሁ ሙድ ለመያዝ የምትፈልጉ በመጀመሪያ ኦፓል እምነት የላትም። እኔ በጌታ ኢየሱስ ነው ያመንኩት።
ዲኖሚኔሽን ውስጥ አልገባውም፣ መግባትም አልፈልግም። ለምን ተሰነጣጥቃል? ቃል ራስን የምትለው እኔ አይደለሁ። አንዱ ስትሉ አንዱ የሚታመን አይደለ። አንዱ ብትሉ አሁን የኤፍሬምና የእንትና አንድ አይደለም። የማን ነው ስሙ? የኤርሚያስ አንድ አይደለም። አማን ሻሎምና ኤፍሬም ኤርሚያስ አንድ አይደለም። አንድ አምልኮ የላቸው። አቤል አቡና አንድ አይነት አይደሉም። ቃል ሉተራውያን እና እነዚህ አንድ አይነት አይደሉም። ሉተራንን ሲቀጠቅጥ ነው የሚሆን። ምንም አንድ ነገር የለም። እኔ የእናንተን ትቼ ኢየሱስን ነው የማመልከው። ምክንያቱም መጽሐፍ ቅዱስ ይላላ ሲከፋፈሉ አይቶ ጳውሎስ እኔ ጳውሎስ ነኝ፣ እኔ እንትና ነኝ፣ እኔ እንትና ነኝ እያሉ ሲሉ ጳውሎስ ምን አለ? የክርስቶስ አትከፋፈሉ ነው ያለ። መከፋፈልም ባመጡ ጊዜ የክርስቶስ ከሆን ክፍፍል የለው። የክርስቶስ ያልሆነ ግን ነጋዴ ነው። ነጋዴ ነው። የትኛው ያዋጣል ብሎ ይነግዳል። ነጋዴዎች ናቸው። ስለዚህ የምታዩት ይሄንን ነው። ደስ አለኝ። እህተ ማርያም እጇን ዘርግታ ልትቀበል ነው። ተመችቶኛል። ኦኬ በእንትን ጉግል አድርገው እዚህ እያያቸው ሃመኒ ዲኖሚኔሽን እንዳለ ልጠይቅ። ሃመኒ ዲኖሚኔሽን ኢን ፔንቴኮስታል? እዚህ ላይ እንደሚል there are more than 60 Pentecostal denomination ይላል። 60 አይነት ብፌ በጴንጤ ያለ ይላል መጽሐፉ። 60 ስንት አይነት ኦርቶዶክስ አለ ንገሩኝ? ስንት አይነት እስላም አለ? እውነቱን ማወቅ ጥሩ ነው። እኔ ክርስቶስ ተከታይ ነኝ። ብፌ 60 አይነት እያዩ ይጨምራሉ። ችግር የለባቸው። ደምረው የሚያውቀው ታሪክ አለ። ደሜ ነው የሚጠፋልኝ አይደለም። ደምረው አለ። ኦኬ ኦርቶዶክስ ጋር፣ ሙስሊም ጋር፣ ካቶሊክ ጋር ምናምን እንደዚህ አይነት ቅብጥርጥር ያለ የተመቸውን ፒኬን ቹዝ ነው የሚያደርጉት እነሱ። የሚፈልጉትን አይነት ፒኬን ቹዝ ያደርጋሉ። ደምረዋለን አግባ ደሜማ ወንድ ያለውን በስሱ እንድዘግበኝ ብዬ ነው። ደሜ አይዞ፣ እኔ ጌታን አመልከዋለሁ። አይዟችሁ፣ የትም አልሄድም። ደሜ አንበሳ አውቆ ነው የከሳው ይላል። ደሜ ሚውት አባቢ እንዴት ነህ? ዮኒ የቁርጥ ቀን ልጅ ዮኒ፣ ሰላም ነው ተወዳጅ፣ ለእውነት የሚሟገት እኔ አንተ ማለት ነው። ለሃይማኖት ሳይሆን ለእውነት ነው የምትሟገተው። እየነገርኩ ነው። ለሃይማኖት አይደለም የምትሟገተው፣ ለእውነት ለሀቅ ነው የምትሟገተው። ገባ? ለሀቅ በቃ። ደግሞ ይሄ ነገር የመጣብህ በምን ምክንያት መሰለክ? ማንበብ ስትጀምር ነው። እኔ ልንገርህ፣ እኔ አሁን ኦርቶዶክስን በጣም ተሳዳቢ የነበርኩ ተራጋሚ የነበርኩ ከነ ኤርሚያስ አበበ ጋር ኦርቶዶክስ ተዋሕዶ ቤተክርስቲያንን በደንብ አድርጌ የምራገጥ የነበርኩ ነኝ። ግን ማንበብና ማወቅ ሲጀምር ውስጤ ላይ ድንጋጤ ፈጠረ። ምን አረገች እቺ ቤተክርስቲያን? ለምንድን ነው የምሰድባት? ምን አረገች? ክርስቶስን አደባባይ ላይ በተናገረች። እንግዲህ የሆነ ነገር ያለው ከታሪክ አኳያ ኢቭንዞ አቡነ ተክለ ሃይማኖት በ12ኛው ክፍለ ዘመን ላይ ምን ያክል የወንጌል ሪቫይቫል እንደሚያደርጉ ኢየሱስ ክርስቶስን እንዴት አድርገው ከሰሜን ሸዋ ጀምሮ እስከ ደቡብ ድረስ እንዴት አድርገው ወንጌልን እንደሚናገሩ በጣም ነው የሚገርም። ሶዛ እቺን ቤተክርስቲያን ምን ብዬ ነው የምንሳደብ? ለምን እሳደባለሁ እንዴ? በገድላ በድርሳናት ዙሪያ ለምን እሳደባለሁ? አብዛኛው ኦርቶዶክሳዊ ገድላት ድርሳናት አንብቦ አያውቅም። ሀቁን ልንገርህ። ኧረ እኔ አንብቤ አላውቅም። ጌታ ኢየሱስ ቲክቶክ ላይ ነው እኔ አንብቤ የማውቀውን ልዘግብ። የዘወትር ጸሎት ውዳሴ ማርያም ያነብ ነበር አሉ እሱ። ከዛ ውጭ ማነበው ማውቀውም አልነበረም። ብዙዎቹ የሚያነቡት ዳዊት ነው የሚደግሙት። ዳዊት ደግሞ መዝሙረ ዳዊት ነው።
ዳዊት መዝሙረ ዳዊት ነው ወይ ውዳሴ ማርያምን ያነባሉ የዘወትር ጸሎትን። ከዛ ውጭ የለም ኦርቶዶክስ የሚያነብ አላችሁ። ሌላ የምታነቡ የለም። አስፍተው እንደዚህ ለጥጠው ኦርቶዶክስ እንድትጠላ ለማድረግ የሚሰሩት ሴረኞች ናቸው። አላችሁ ሌላ የምታነቡ ዩቲያሜ የለም። የዘወትር ጸሎትን ያነባሉ ከሰኞ እስከ እሑድ ያለውን። ከልጅሽ አማልጂን ነው በብዛት የሚለው ገብታችሁት። የዘወትር ጸሎት ውዳሴ ማርያም ብታነቡ ከልጅሽ አማልጂን ከልጅሽ አማልጂን ከልጅሽ አማልጂን ስለሰጠችን ልጅሽን እናመሰግንሻለን እንወድሻለን። ኢቭን እግዚኦ ማርነ ክርስቶስ በእንተ እግዝእትነ ማርያም ማርነ ክርስቶስ ሲባል ለእናት ብለ ማረል የዳዊት ልጅ ማረኝ አይደለ ያለው የማርያም ልጅ ማረኝ ብለው ነው። በእንተ እግዝእትነ ማርያም ማርነ ክርስቶስ የማርያም ልጅ ማረን። ሌላ ነገር የለም። ለጥጠውት ኦርቶዶክስ ሌላ ነገር ውስጥ እንዳለች አድርገው ሰርተውታል ድራማው። ይህ ደግሞ ለ10 ዓመት የሰሩትን ስራ ነው ማፈርሰው። የ10 ዓመት የኤርሚያስ ስራን በታትኛ አስቀምጠዋለሁ። እውነተኛ ጴንጤዎች፣ እውነተኛ ጌታን የሚሰብኩ ጴንጤዎች እንዲኖሩበት አደርጋለሁ። እውነተኛ ጴንጤ ጌታ ኢየሱስን በፍቅር የሚሰብከው እንዲሰብኩበት ይደረጋል። ይሄ ደግሞ ይቻላል። እንጀራህን ነው የምበጥሰው። 24 ሰዓት ተዘብዝፈ የምትለቃቅማትን እበጥሰዋል። ለምን አውራ ስለ ጌታ ጌታን በፍቅር አውራ አትችልም። ለምን ተበጣጥሳል ቃል ይኸው 60 ዲኖሚኔሽን አለ ይላል። ብፌ ከየትኛው ናችሁ? ከየትኛው ናችሁ? ንገሩኝ። ከየትኛው ነህ? መልስ እንኳን የላችሁ። ማየ ችግራችሁ ምንድን ነው? ትቆሰቁሱና ሌላውን እኔ ወዳጆቼ አሉ በኦርቶዶክስም በሙስሊምም በፕሮቴስታንትም አሁን ድረስ ዮኒ እግዚአብሔር ይስጥ ጌታን ነው ምላችሁ ያሉኝ ማን ናቸው መሰላችሁ? ጴንጤዎች ናቸው። እነሱ ካልወደዷቸው የሌለ ስም ነው የሚለጥፉላቸው። ለእነሱ ጣል የሚያደርግላቸውም በጸባይ ይዛሉ። በጸባይ በቅርብ ነው ኤርሚያስና ዳጊ በጣም ፍሬንድ የሆኑት። ሊጋደሉ የሚደርሱ ሰዎች ነበሩ። ፍቅርን ጌታ አይጠላም፣ ጥሩ ነው። ዳጊን እንዳረከው እስቲ ከአቤል ጋር እንደዛ አውሩ። አቤልን በዛ ደረጃ የምትጠላው ምን በድሎ ነው? ምናልባት ብቻውን ስለሚጮህ ውሸት ሊመስለን ይችላል። አቤል እኔ አሁን ዶክመንቶች ይቀበለዋል። አለቀል እውነተኛ ዶክመንት ካለ አባቴ ትጸዳለህ። እውነተኛ ዶክመንት አቤልም ሆነ ሲሳይ የሚባል ወንድም አለ። ሲሳይና አቤል እውነተኛ ዶክመንት ከሰጡኝ ፈጣሪ እርዳችሁ። ሌቦቹ ብትንትንን አወጣዋለሁ። ሌቦቹን ባዶ ጨርቅን አስሄዳለሁ። ፈጣሪ እርዳ። መጀመሪያም ስመጣ ተናግሬያለሁ። እኔ ጋ ሌብነት የለም። አትሰርቅም። ብሰርቅ ከማናችሁም በላይ ሶሻል ሚዲያን ተጠቃሚ ነኝ። ብሰርቅ መልታይ ሚሊዮነር ሆናል። መልታይ ሚሊዮነር። መስረቅ ኃጢአት ነው፣ ጌታ አይወደው። ሌብነት ኃጢአት ነው። በሌብነትና በጥላቻ ሆድ አድራችሁ የምትኖሩ አላችሁ። ስለዚህ ባዶ ነው የምከታችሁ። ዝግጅት ላይ ናችሁ። ደምረው አንድ ሀሳብ ልናገር። ዮኒ አንድ ሀሳብ ልናገር። እሰማለሁ አይደለም? እሰማለሁ። እሺ አድማጭ ተመልካቾቻችን ዛሬ እንግዲህ ለኦርቶዶክሳውያን እንኳን አደረሳችሁ። ለሁላችሁም ኦርቶዶክሳውያን እንኳን አደረሳችሁ። አንድ ነገር ግን ልንገራችሁ፣ ስለ ዮኒ ማኛ አንድ ነገር ልንገራችሁ። ቢያንስ ከኔ ጋር ለ6 ወር አብረን ዲስከስ የምናደርግ ልጅ ነን። ለ6 ወር ብዙ ነገር እየተባልኩ ማለት ነው። እኔ ዮኒ ማኛ ለእንደዚህ ነው ለእንደዛ ነው የመጣው የምትሉ ሰዎች ተዉ። ኦርቶዶክሳውያን ፍቅራችሁን አሳዩ። ዮኒ ማኛ ለምንም አልመጣም። እኔ በጌታ ነኝ። ለምንም አልመጣም። አዎ ለምንም አልመጣም። እውነት ነው የተገለጠለት። ለምንም አልመጣም።
ለምንም አልመጣም። እውነት ነው የተገለጠለት። የተረዳው እውነት አለ። እኔ በጌታ ነኝ። ጌታ ኢየሱስ አሁን ደግሞ የትም ሄደው የለም ያ በቃ ያ። ስለዚህ አሁን ደግሞ ያየው ነገር አለ። ያየው ነገር አለ። ስድብ አየ፣ ነቀፌታ አየ፣ ማንቋሸሽ አየ። ክርስትና ጥጉ ምንድነው አለ። ይሄ ሰው እያነበበ እየመጣ ሰው ነው። እያነበበ እያወቀ እየመጣ ሰው ነው። በተለያየ ዲኖሚኔሽን ያለውን ነገር ተመለከተ። አባ ክርስትና ህይወት ነው። ክርስትና ጥቅስ አይደለም። ዮኒ ክርስትና ህይወት ነው እንጂ ክርስትና ጥቅስ ማወቅ አይደለም። አይደለም፣ በእውነት አይደለም። ስለዚህ ማለት ነው ኦርቶዶክሳውያን ሁላችሁ ማለት ነው ቆንጆ የሆነ አመለካከት ይኖራችሁ፣ ቆንጆ የሆነ ነገር ይኖራችሁ። እንደዚህ ቤት እየከፈቱ በጣም የሚደበድቡ ሰዎች አሜዚንግ። በጣም ነው የሚለኝ። ትናንትና ዮንዬ ሲል የነበረውላ ዮንዬ የእግዚአብሔር ሰው እግዚአብሔር የላከው በህልሜ ያየው በራእይ ያየው ራእይ ተመልክቼ ነው እኮ አንተ ምናምን ያለ ሰው ዛሬ ተገልብጦ ሰይፍ አነሳበት፣ መጥረቢያ አነሳበት። እኛ ኦርቶዶክሳውያን ግን ስለ ወንጌል ብለን ዋጋ እንከፍላለን። ስለ ወንጌል ብለን ዋጋ እንከፍላለን። ዝም አንልም። ዮኒዬ ባይገርም ዛሬ ባይገርም ይኸውልህ ዛሬ የብርሃነ ጥምቀቱ በዓል ነው። የብርሃነ ጥምቀቱ በዓል ሲሆን ኦርቶዶክስ ምን እንደሰበከች ታውቃለህ? ዛሬ የማቴዎስ ወንጌል ምዕራፍ 3 ቁጥር 17 ነው የሰበከችው። የማቴዎስ ወንጌል ዛሬ በዓል ነው አለ። የዛሬው በዓል የማቴዎስ ወንጌል ምዕራፍ 3 ቁጥር 17 ነው የተሰበከው። ሌላ ምንም የለም። ጣዖት የለም። ሌላ አምልኮ የለም። ማርያምን አላመለክናትም። መላእክትን አላመለክንም። ገብርኤልን አላመለክንም። በቃ እዚህ ቤተክርስቲያን ላይ ስም ማጥፋት፣ በከፍተኛ የሆነ ስም ማጥፋት በጣም በአጼ ንምለ ድንግል ጊዜ አንድ ታሪክ ልንገርህ። በአጼ ንምለ ድንግል ጊዜ አጼ ንምለ ድንግል ጦርነት ላይ ነበሩ። ጦርነት ላይ በነበሩ ሰዓት ተሸነፈ አጼ ንምለ ድንግል ማለት ነው። ከዛ ምን አደረገ መሰለ? ካቶሊካውያንን ከአውሮፓ ጋበዛቸው ጦርነቱን እንዲያግዙት። ካቶሊካውያንን ጋበዛቸው። ከዛስ እነዚህ ካቶሊካውያን ኢትዮጵያ ውስጥ ሲመጡ አንድ ሃይማኖት ነው ያለው ኢትዮጵያ ውስጥ። ምን? ኦርቶዶክስ ተዋሕዶ ቤተክርስቲያን ገባ። ያችን ኦርቶዶክስ ተዋሕዶ ቤተክርስቲያን ለማጥፋት ምን ማድረግ ጀመሩ መሰለ? ስም ማጥፋት ጀመሩ። ኦርቶዶክስን ስም ማጥፋት በተለያየ አቅጣጫ ማለት ነው። ጦርነት በዛ፣ መከፋፈል በዛ። ከዛስ ይሄንን ነገር ሰላም ያደረገው ማን ነው? አጼ ፋሲል ነው ሰላም ያደረገው። እናንተ ስትመጡ ሰዎች እርስ በርሳቸው ማለቅ ጀመሩ አለ። ገባ? ማለቅ ጀመሩ። ሰው ማለቅ ጀመረ፣ መሞት ጀመረ። ስለዚህ ውጡልኝ ከሀገር ያላቸው፣ ውጡልኝ ያላቸው፣ አልፈልጋችሁም ውጡልኝ ያላቸው አጼ ፋሲል ማለት ነው። ከዛ ሰዓት ጀምሮ እቺ ቤተክርስቲያን ላይ ስም ማጥፋት ወንጀል ተደረገ። ምናልባት ሰምተህ ሊሆን ይችላል። ስለ ቅባት፣ ስለ ካራ፣ ስለ ተዋህዶ ሰምተህ ሊሆን ይችላል። እንደዚህ ሲባል ኦርቶዶክስ ውስጥ ሰምተህ ሊሆን ይችላል። ይሄንን ነገር ዘርተው የሄዱት ማመሰለ ካቶሊካውያን ናቸው። ካቶሊካውያን ግን ይሄ ጉዳይ መቼ ቆመ መሰለ? 1870 ላይ የቦሩ ሜዳ ጉባኤ የሚባል ተደረገ። በኦርቶዶክስ ተዋህዶ የቦሩ ሜዳ ጉባኤ የሚባል ተደረገ። ከዛስ ያ ነገር ቆመ። ያ ነገር ይሄ መለያየቱ፣ መከፋፈሉ ምን ማለቱ ቆመ። እኔ ድምጼ እየተሰማ እንደሆነ አላውቅም። እና ምን ልፈልግ መሰለ ይሄን ታሪክ የምነግርህ እዚች ቤተክርስቲያን ላይ ባልዋለችበት ትውላለች፣ በማታደርገው ታደርጋለች፣ በማታምነው ታምናለች። አሁን በቀደም እየሰማው ነበረ። ዮኒ ይለዋል ኦርቶዶክሳውያን እኮ ኢየሱስን አያመልኩትም ማለት እንዴት ነው የማናመልከው? እንዴት ነው እኛ ኦርቶዶክሳውያን ኢየሱስን የማናመልከው? እኔ ልንገርህ እኔ በህይወቴ የቤቴ ራስ ኢየሱስ ክርስቶስ ነው። የቤቴ ራስ ኢየሱስ ክርስቶስ ነው።
ከኢየሱስ ክርስቶስ ውጪ መናገርም መተንፈስም ማውራትም አልችልም። ዮኒ ይህንን የምነግርህ እውነታ ስላለ ነው። ቤተክርስቲያን እናሳ ቤተክርስቲያን አምዷ የመሰረት አምዷ ልዘግብህ ምን መሰለ፣ ኢየሱስ በሌላ ሲመሰከር ይደብራቸዋል። ለምን እንደሆነ ግራ ይገባል። ኢየሱስ ክርስቶስ ጌታ ነው በሌላው ሲል መውደድ ነው ያለብህ። የኦርቶዶክስ ልጅ ኢየሱስ ጌቶች ጌታ ነው ሲል የምትበሳጭ ከሆነ አንተ እውነተኛ አይደለ። ፎዋይ አለህ እኮ የምትፈልገው እሱን አይደል አለ። ደንወ ለምን ታኮርፋለህ? ለምን በአንተ ስር እንደ ባሪያ ስላልኖረ? ይሄ አገዛዝ ማንነት ስላላቸው ነው። እኔ የትኛውንም ዲኖሚኔሽን ተከታይ አይደለሁ፣ ክርስቶስን ነው። ልክ መጽሐፍ ቅዱስ እንደሚለው ጳውሎስ ሲሄድ ተከፋፍለዋል። ከዛ በኋላ አንድ ክርስቶስን እመኑ እንዳትከፋፈሉ ብሎ ነው ነቀፌታ ያቀረበው። ስለዚህ ከማንም ሆኖ ኢየሱስ ጌታ ነው የሚልህን አምኗል በጌታ ከኢየሱስ ውጭ አምላክ የለም፣ ከስላሴ ውጭ አምላክ የለም ካለ አምኗል ማለት ነው። ለእናንተ የሚተረጉምላችሁ ሌላ ናል። እንዴት ካልከኝ በታቦት ጉዳይ እንነጋገር ተብሎ ጥሪ ተደርጎለታል። ዘማርያም ጥሪ አድርጓል፣ ናቲ ጥሪ አድርጓል፣ ሌሎችም ጥሪ አድርጓል። ይቅር 44ቱን ኦርቶዶክስ ያስረዳል። ቅረብና አውራ 44 አይደለም 99ን ኦርቶዶክስ መልሳላት ካለ የኦርቶዶክስ ልጅ አለ ለአውራ ስለሱ ብሎ መጥቷል። ቴዲ ቤት ተገናኝታ አውራ፣ ከዛ ህዝቡ ይስማ። የምን ተደብቆ ድብድብ አሁን ተደብቀ እችላለሁ አልለቅህም ማለት ምን ማለት ብለሃል አይደለም? ናውጣ ከተደበክበት ቁጭ ካልክበት ውጣና ንጽጽር ስለምትሰራ ከነዚህ ሰዎች ጋር ተነጋገር። ኢቭን ከፈለገ አጥናቴዎስ ጋር ሲነጋገሩ በመጽሐፍ ቅዱስ ብቻ ተብለው ነበር ሲነጋገሩ የነበሩት። ላጥ ብሎ አውጥቶ ነው ፈለገ ብዙም ስለማያውቅ የተጫወተበት ነው። አላልኩም። የዛኔ ፕሮግራም ይዘን ማውራት እንችላለን ማለት ይችል ነበር፣ አላለም። ስለዚህ መሆን ያለበት እንደዛ ኢየሱስን ማንም ያምልክልኝ፣ እኔ ደጋፊ ነኝ። ማንም ያምልክ። ግን የእናንተ ችግር ምንድን ነው? እናንተ ቤት አሜሪካ፣ አውሮፓ ጭምር ሉጢዎች ኢየሱስን ያመልኩታል። ይድናሉ? አሁን ይቺን መልስ መልሱ። ይድናሉ ወይ ነው የኔ ጥያቄ። ያውቁታል እኮ ኢየሱስን አንብበውታል። መጽሐፍ ቅዱስን ከአስከፈ ያውቁታል። ያጠምቃሉ። ደግሞ እኮ ሉጢ የሆነው ያጠምቃሉ፣ ገንዘብ ይሰጣሉ። ይድናሉ? ይሄን ነው ማወራው። ስለዚህ እውነትን መደበቅ አይቻልም። ከእውነት ጋር ሁሌ እቆማለሁ። ብዙዎቹ መዘምራን እኔ ዶክመንት አለኝ ብዙ። ይሄን ማለት በግለሰብ ደረጃ መግባት አልፈልግም። ተርመጥማጭ ነህ እንዳለ አብዛኛዎቻችሁ አይደለም ነው ራስን ያልከው እኔ አይደለሁ። ስለዚህ አሁንም የምናገረው ምንድን ነው? የራስ ወንጌል መስተካከል ያለበት ቤት ውስጥ የሚሰራው ይሰራ። ኦርቶዶክስ ክርስቶስን አላመልክም አላለችም። በሌላ በአንዳንድ የማንስማማቸው ነገሮች አሉ። እኔ በጌታ ነኝ፣ ከሱ ውጭ ምንም ነገር አይመቸኝም። this is me። አንድ ነገር ልንገርህ ዮኒ፣ አንድ ነገር ልንገርህና ምንድነው መሰለህ የምናገረው ነገር መሰለህ ደምረው በቃ አንተ በክርስቶስ የምትድን ከሆነ አሁንም ክርስቶስን የምታመልክ ከሆነ ለምንድን ነው ከፕሮቴስታንት የወጣው ይሉኛል። ለምን መውጣት አስፈለገ? ለምንድን ነው ወደ ኦርቶዶክስ የገባው? አሁንም ኢየሱስ ምትል ከሆነ ኢየሱስ እንዳዳነ የምታመን ከሆነ ለምን ወጣ ይሉኛል። ወሳኝ ጥያቄ ነው። ትክክል ነው። እውነታቸውን ነው። ለምን ወጣው? ከእንትን ለምን ወጣው? ከፕሮቴስታንት ቤተ እምነት ለምን ወጣው? አየህ፣ ከፕሮቴስታንት ቤተ እምነት የወጣሁት የገላትያ 5:20 ሐሳብ ገዝቶኝ ነው። ዮኒ መጽሐፍ ቅዱስ ገዝቶኝ ነው። የገላትያ 5:20 አንብበው ከፈለግ። ገላትያ 5:18 ጀምሮ ስታነበው በጣም አስደንጋጭ የሆነ ነገር ነው የሚነግርህ። አስደንጋጭ የሥጋ ሥራ የተገለጠ ነው በሚለው ሳቤ ውስጥ ማለት ነው። የሥጋ ሥራ የተገለጠ ነው በሚለው ሳቤ ውስጥ
ብዙ ነገር ከነገረን በኋላ መከፋፈል፣ መለያየት፣ መናፍቅነት፣ ስካር፣ አድመኝነት ይልና ከዛ በኋላ ምን እንደሚል ታውቃለህ? እኔ እንደወጣበት ያደረገኝና ያስደነገጠኝ ልንገርህ። መለያየትና ይላል መለያየትና መናፍቅነት ካለ በኋላ ምን እንደሚል ታውቃለህ? ምን እንደሚል ታውቃለህ? እንዲህ የሚያደርጉት መንግስተ ሰማያት አይወርሱም ይላል። አንብበው ይሁን ተልሳ ዲኖሚኔሽን አይሰራም እያልከኝ ነው። አንብበው በማርያም አንዴ አንብበው፣ አንዴ ከ18 ጀምሮ ያለውን አንብበው። ኦኬ ምን ይላል? በመንፈስ ብትመክሩ ግን ከሕግ በታች አይደላችሁ። የሥጋ ስራም የተገለጠ ነው፣ እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንም የሚመስል ነው። አስቀድሜ እንዳልኩ እንደነዚህ ያሉ የሚያደርጉት የእግዚአብሔርን መንግስት አይወርሱም። የመንፈስ ቅሬ ግን አየህ አይደለ? በቃ አየህ፣ እዛ ላይ ምን አለ መሰለ? መለያየት አለ፣ መናፍቅነት አለ። መለያየትና መናፍቅነት በንስሐ አትመልሰውም። አንድ ካልሆንክ ገባ፣ ብትሰክር፣ ዝሙት ብትሰራ፣ የተለያየ ነገር ብታደርግ በንስሐ ትመለሳለህ። መለያየትና መናፍቅነት በንስሐ አትመልሰውም። ለምን? የስህተት ትምህርት ነው። የለያየህ የስህተት ትምህርት ነው። አንድ ያልሆነ ትምህርት ነው የለያየህ። እኔ የምነግርህ ማለት ነው የሙሉ ወንጌል ፓስተር የመሰረተ ክርስቶስን አድሚኒስትሬሽን መቆጣጠር አይችልም። ወጪ ገቢዋን ሪፖርቱ ኦዲት ማድረግ አይችልም። ምን አገባ ይባላል። ቶሌላ ሊጨምርልህ የሙሉ ወንጌል አማኝ መሰረተ ክርስቶስ ሄዶ ስብሰባ መካፈል አይችልም። የኛ አባል አይደለም ይባላል። ይሄ መለያየት ነው ወንድሜ፣ መለያየት። የኛ አባል አይደለም ውጣልን ነው የሚሉህ። ልንገርህ፣ ውጣልን አናቅም ይሉሃል። እንደኔ በጌታ እኮ ነኝ ብትላቸው አናቅም የነው አባልነት ይለዋል። በጌታ አባልነት የት ነው ይለዋል። ዋው አያርም አባል። ስለዚህ ይሄ መለያየት ማለት ነው መንግስተ ሰማያት እንዳትገባ ያደርጋል። እና ወደ ኦርቶዶክስ ለምን መጣ? ኦርቶዶክስ አንድ ዶግማ ነው ያላት። አንድ ዶግማ እሱን አውቃለሁ። ያ አንድ ዶግማ በ5 አዕማደ ምስጢር የተቀመጠ ነው። እርሱም ስለማ ብቻ የሚናገር መሰለ ዮኒዬ? ስለ ኢየሱስ ክርስቶስ ነው የሚናገረው። ስለ ማርያም አይናገርም። ስለ መላእክት አይናገርም። ስለ ቅዱሳን አይናገርም። ስለ አንዱ ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው የሚናገረው። አይታል። የሃይማኖታችን መሰረት ኢየሱስ ክርስቶስ ነው። እንዴት አትለኝም? ሚስጥረ ስላሴ አለ፣ ታውቃለህ፣ ሰምተሃል? ሚስጥረ ስላሴ ውስጥ ሚስጥረ ወልድ ሆኖ ማን ያለው? ኢየሱስ ክርስቶስ። ሚስጥረ ስጋዊ ይባላል። ሚስጥረ ስጋዊን የምትማረው ስለማን ነው? ስለ መድኃኒታችን ስለ ኢየሱስ ክርስቶስ። ሚስጥረ ጥምቀትን ማን ያስተማረ? መጽሐፍ ቅዱስ ላይ ማን ያስተማረ? ሚስጥረ ቁርባንን ማን ያስተማረ? ኢየሱስ ክርስቶስ። ሚስጥረ ትንሣኤ ሙታን አለ። ሞት እንድል አድርጎ የተነሳው ማን ነው? ሞት እንድል አድርጎ የተነሳው? ከዚህ ሌላ ምን ትፈልጋለህ ወንድሜ? ማርያምን አሁን እኔ ኦርቶዶክስ ስገባ ገንዘብ የለም ምንም የለም። ምንድን ያለው? እምነት፣ ሃይማኖት፣ ትምህርት ገባ። ፈተና መከራ፣ ያንን ፈተና መከራ ችለ ተቋቁመ ነው የምትሄደው። ብራዘር ተቋቁመ። የለም አንበሳ ምናምን አይወርድልም። ጋላክሲ ምናምን የለም። እኛ ሃይማኖቱን የመረጥነው ለገንዘብ ብለን አይደለም። ዮኒም እንደዚህ አይነት እሳቤ ሲያስብ አንዳንዶች መጥፎ ቃል ትናገራላችሁ። ኖ የትኛው እኔ ያሰብኩት ነገር የለም። እኔ ምንድነው ንጹህ ክርስትና ይሰበክ ባይ ነኝ። ከጥላቻ የወጣ ከጥላቻ የራቀ ክርስትናን ደጋፊ ነኝ። ከድሮ እኔ ፓስተር ማሙሻን ከድሮም የምወደው አስተማሪ ነው። ፓስተር ቶሎሳን ከድሮ የምወዳቸው አስተማሪ ናቸው። ሌሎችን ሳይነኩ ክርስቶስ ተነግሮለት ያላለቀ አምላክ እያለ ወደ ጎን 10 ዓመት 15 ዓመት ኦርቶዶክስ ላይ ፊት ያለ አስተሳሰብን ይህን አልቀበለው። አየሁት። እኔንም ወደ ምናንነት ቀይሮ የነበር ጌታ ኢየሱስ ምስክሬ፣ ወደ ጥላቻነት ክርስቶስ ፍቅርን አስተምሮኝ ወደ ጥላቻ ሲደበድቡት ሲቀጠቅጡት ዝም ያለ አምላክ ኖሮኝ እኔ ወደ ጥላቻነት
በቃ ቁጭ ብዬ ጥላቻን ከነ ኤርሚያስ ተማርኩ። ጥላቻን በቃ በኦርቶዶክስ ላይ ኤቭሪዴይ ጥላቻ። ይሄ ጥቅም የለው። ክርስቶስ ለሁላችንም ይበቃል፣ ለሁላችንም ይሆናል። ክርስቶስ እኛ ባንናገረው ድንጋይ አፍ አውጥቶ እንደሚያመሰግነው ይናገራል። ስለዚህ የጥላቻን ጥግ ገብታችሁ ኤርሚያስ በገባበት ፔጅ ግቡ። የኦርቶዶክስን ጥላቻ እንጂ ክርስቶስን አይሰብከው። ስበክ ና ተነጋገር። ይሄ ነው ችግር። ስለዚህ አልደግፍም። በሞተሰው እንኳን ጨካኞች ናቸው። ፖለቲካ ነው የምትሰሩ። አንድ ነገር ልንጨምርልህ። ምን ልጨምርልህ መሰለህ? ጥላቻ ስለሚባለው ነገር አንተ ፕሮቴስታንት ውስጥ ገብተህ ጥላቻ ነው የገባብኛል። ትክክል። አዎ እኔ ዮንዬ ኦርቶዶክሳውያንን ለማብሸቅ ማለት ነው። ይኸው ያውቃሉ። ማርያምን ኦርቶዶክሳውያንን ለማብሸቅ ገድለ ድርሳናት 10,000 ብር የሚያወጣ ገድለ ድርሳናት ገዘው እያነበቡ ለማብሸቅ እኮ ነው። ለማብሸቅ እኔ እንኳን አራዳ ነኝ አልገዛውም። ለማብሸቅ አራዳ ባላኝ አልገዛም። እነዛ ገድለ ድርሳናት በገንዘቤ አልገዛ የገዛዋቸው እነዛ የገዛዋቸው ገድለ ድርሳናት ሳነባቸው ማለት ነው። ሳነባቸው ወደ አንድ እውነት እየመሩ ይመጡ። ወደ አንድ እውነት ወደ ምን እየመሩ መጡ መሰለ ዮንዬ? ገድለ ድርሳናት ልንገርህ። ገድለ ድርሳናት ላይ ቆይ አንተን ለሚሉ ሰዎች አንዴ ጠጆ ምናምን ለምትሉ ሰዎች አንድ ላሳያችሁ። ቆይ ደሜ ጠጅ ይጠጣል አላቸው አይደል? እሺ ታንኪዩ፣ እሱን ተቀበልኩ። ጠጅም ጠላም ማረቄም ሊኖር ይችላል። ከዚህ የትኛው ይሻላል? እስቲ ቤተክርስቲያን ውስጥ ይሄ ነው የሚደረገው። ቤተክርስቲያን ውስጥ ነው ማወራ። ከዚህ በኋላ ወዴት የሚሄዱ ይመስሏቸዋል? እስቲ ንገሩ። ቆይ በደንብ ፓስተሩም ጭምር ነው አቅፎ ያለው። ትቀልዳለህ እንዴ? ቆይ አንዴ ይዩት በደንብ። አዳራሽ ሙሉ ነው። ቺክ የተሰጠ አባት ያ ሙሉ አዳራሽ ቺክ መለጥለጫ ነው። ይህስ ምን ትላላችሁ? የደሜ ጠጅ የሚሆን ጠላ ይሻል? መበሻሸክ ከሆነ እኔን አትችሉኝም። በጣም ነው የምችለው። ሶሻል ሚዲያ አጠቃቀም የሚያክለኝ የለም። አባቴ ተው፣ አይጠቅምም። ብሽሽቅ አይጠቅመንም። እንደዚህ የሚያደርጉ ዱርዬዎች አሉ። በአደባባይ ላይ ፓስተሮች ማነው ስሙ ሲላቸዋል አይደል? ቡታንታ አርጋችሁ አትምጡ፣ መንፈስ ቅዱስ በውስጣችሁ እንዲገባ ብለው የሚለዋል ፓስተሮች አሉ አይደል? እንደ የኬንያዎቹ የናይጄሪያዎቹ ምናምን አስቀያሚ ነገር የሚያደርጉ እዚህ ኢትዮጵያ ውስጥ ልጨምርልህ። ፓስተር ጆን ዘማሪ ጆን ታውቀዋለህ? ዘማሪ ጆን ዮሐንስ የሚባለው ዘማሪ ዮሐንስ ጆን ነው የሚሉት። ፓስተር ጆን ይሉታል፣ ዘማሪ ጆን ነው። እና ምን አለ መሰለ፣ ምንድነው እዚህ እበት መስለ ነው ብብት መስለ የምመጣው? ታጥበ ጸዳ ብለ ሽቶ ተቀባብተ ተነፋፍተ የሆነ ታጥበ ምናምን ና አለ ማለት ነው። ና አለ ማን ጨምሮ? ሴቶችን ጨምሮ። እሺ ዮኒ አስብ፣ አንድ ሴት ልጅ አጠገብ ሽቶ ተቀብታ የሆነ ነገር እንትን ብላ ወንድነ ናቹራል ነገር ነው ያለ፣ ትሰናከላለህ? አትሰናከልም? አይ እሷማ ተጸዳርታ መምጣቷ እኔ እንደ መጥፎ ነገር አላይ። ማንም ሰው እኔ ቢግማማ ደስ አይለኝም፣ ቢጸዳው መመርጣል። ኖ ትግማማ ማለት አለም ትግማማ ማለት ሳይሆን ግን አንተን ለዝሙት በሚያነሳሳ መልኩ ብመጣ ደስተኛ ነህ? ኖ አሁን ለምሳሌ ኦርቶዶክስ ቆይ ልንገርህ፣ የኦርቶዶክስ እህቶች
ጽድት ብለው የአበሻ ልብስ ለብሰው ተሸፍነው ሽቶ ተነስንሰው አምሮባቸው ይመጣሉ። ያ ጥሩ ነገር ነው። ያንን አልቃወም። ያ ችግር የለብኝም። ገባ? ችግር ያለብኝ ምንድነው? አስተምሮት ላይ ነው። አስተምሮቱ በጥላቻ ላይ የተመረዘ ሲሆን ያንን አልቀበልም። አሁን 10 ዓመት ይሄኛው ሰበከ፣ ያኛው 8 ዓመት። እንዴት በአሜሪካ ያላችሁ ሰዎች በ3 ወር ኢትዮጵያ የምትመላለሱ አላችሁ? አሁን ትዝታው ጥሩ ቻፓ ኢትዮጵያ ሄደ፣ ዘጋ። በ3 ወሩ ተመልሶ ሄደ። በ3 ወር 6 ወር ሳይሞላ በቃ ይሄ ነው ጨዋታ። አሁን ቻፓ ጀምረዋል። ስለ ገንዘብ እኔ ተደንቄ አላውቅም። የገንዘብ ጉዳይ አይደለም። ተግባባል። አሁን ብሽሽቁን በጣም ስለተፈለገ በጀት ተመድቦለት ይህን ስራውን ይሰራዋል። ብሽሽቅ አሁን መዝሙር አወጣ ሲባል የኦርቶዶክስን ቀይሮ አወጣ ነው የሚባለው እንጂ መዝሙር እንኳን የለው። መጽሐፍ ቅዱሱን አይደለም የሚያነበው። በደንብ ተደርጎ በጀት ተመድቦ የሚሰራ ስራ ነው። ይሄ የሚታወቅ ነው እንጂ ትክክለኛ ስብከት ስለ ክርስቶስ ሰብኮ ያመጣው ነገር አይደለም። ያው ዱርዬ ስትሆን ኦርቶዶክስ ታስወጣለች። ድቁና ቢኖር ጳጳስ ብትሆን አትፋታም፣ ውጣ ነው የምትለው። በቃ እንደ ምዕመን ሆነ ትማራል። ከዛ ውጭ የምታደርገው የለም። እንዳልክ ዲያቆን ነበር። ዲያቆንነቱን ስቶ ሲያጨስ፣ ሲጠጣ፣ ሲቅም ዱርዬ ሆኖ ከመንገድ ሲወልድ የነበረ ልጅ ነው። ሰው ድቁናው ተቀማ። ለዛ ነው ያበደው። ሌላ ታሪክ አለ እንዴ? ያንን ማድረግ አይቻልም። ይቅርታ አድርግልኝና ማለት ነው እኔ እግዚአብሔር በሚያውቀው እንዳልክና አንተ ተው ሌላ ሰው ለእንዳልክ ተው ሌላ ሰው እንዳልክና አንተ ባይብሊካል በሆነ ዲስከሽን በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለውን ትክክለኛ ያልሆነውን ነገር ንገረኝ በለው እስኪ። ከመጽሐፍ ቅዱስ እውቀቱ ካለው አይነግርም። በፊትም እኮ ለእነሱ እኮ ሲመሰክርላቸው ነበረ። የሚገርምህ በደንብ አድርጎ ኦርቶዶክስ ኢየሱስን ትሰብካለች ብሎ በጣም በታላቅ ነገር ሲናገር ነበር። አሁንም ምን ብለው እኔ ክርስቶስ ብቻውን ሲሰበክ ብቻውን ሲሆንልኝ ደስ ይለኛል። እሱን የሚጋርድብኝ የሚሸፍንብኝ ነገር አልወድም። አምላኬን የሚሸፍን ምንም ነገር ህይወቴ ውስጥ እንዲመጣ አልፈልግም። የለም ያገር እንደዛ እኔ ልንገርህ መጽሐፍ ቅዱስ ሮሜ 5:9 ላይ ሙሉ ኦርቶዶክሳውያንን የሚገዛ ሀሳብ አለ። ምን የሚል ሀሳብ መሰለህ ያለው? ዛሬ በደሙ በክርስቶስ ደም ዛሬ ጸደቅን ይላል። አዲሱ መደበኛ ትርጉም ላይ ዛሬ በምን በደሙ በክርስቶስ ደም ጸደቅን። ገባ አይደለ? ጸደቅን ይላል። ከዛስ በክርስቶስ ሞት ደግሞ ከእግዚአብሔር ጋር ምን አልን ይላል? ታረቅን ይላል። እኔ የምነግርህ ማለት እግዚአብሔር ምስክሬ እኮ እኔ ለምን ኦርቶዶክስን ኢየሱስን እንደሸፈነች ኢየሱስ ምንም ኃይል እንደሌለው ምንም ስልጣን እንደሌለው ቤተክርስቲያን ላይ ምንም ነገር ምን ስለ ኢየሱስ ምንም እንደማይወራ ለምን እንደሚነገር ይገርመኛል። ስለ ስጋው ደሙ እኮ ተጸልዮ መሐሌት ተቆሞ ቅዳሴ ተቆሞ ገባ ወንጌል ተነግሮ የሚነገር እኮ ስለ ኢየሱስ ክርስቶስ ብቻ እኮ ነው። ዮኒ ማርያምን ስለ ኢየሱስ ምን አለ መሰለህ፣ ስለ ኢየሱስ ተነግሮ ሶሻል ሚዲያ ላይ የምናየው ግን በዓለም ደረጃ ውጥንቅጡ የወጣ ነገር የምናየው በኦርቶዶክስ ወንድምና እህቶች ነው። ያውላ ወንጌል ከተነገረ ያውላ ውጥንቅጥ ሶሻል ሚዲያ ላይ ደባሪ ነገር የምናየው እውነት ለመናገር የኦርቶዶክስ ወንድምና እህቶች የሚያደርጉት ነው። ሶሻል ሚዲያ ላይ ግባ ላይ ሲጨፍሩ፣ ሲጠጡ፣ የማይገባ ነገር ሲያደርጉ በአብዛኛው የምታየው አልዋሽም የኦርቶዶክስ ወንድምና እህቶች ናቸው። እነዛም አሉ ግን ፕሮቴስታንቶችም አሉ። ግን ምን ያደርጉ መሰለ ያቺን ሲያደርጉ እነሱ ኦርቶዶክስ ነው የሚጫወቱት። ገብተዋል። አያስፎግሩ እነሱ አሁን ዓለም የሆነው ዘፈን ምን የሚያዳምጡ ጴንጤዎች ኦርቶዶክስ ነው አክት የሚያደርጉት። አያስበሉም። ማንም ጴንጤን አያስበሉም። ግደለው። ጴንጤ ናቸው። ጴንጤን አያስበሉም። ዘፋኝ ሲሆኑ ምን ሲሆኑ ሲጨፍሩ ምን ሲሉ ጴንጤነት የለም። ልክ ወደ ጌታ ሲመለሱ ግን ጌታ ነኝ ብለው እንደገና ደግሞ አይናቸውን በጨዋታው ይመጣሉ። እንደዚህ አይነት ነገር ሁሌ ያላቸው ይሄ ነው ችግራቸው። አየህ አሁን ካሙዙ ጴንጤ ነው። እንደ ጴንጤ የሚያየው ጴንጤ የለም። እነ ካሙዙ ጊልዶ ነው ዲልዶ የሚባለው ጊልዶ ጴንጤ ነው። ማን ነው የሚባለው ዘፋኝ
አንዱ በጣም የተወደደ ዲሽታጌና ጴንጤ ነው። እንደ ጴንጤ አያዩት፣ ግን ጴንጤ ነው። ጭውቴው እንደዛ ነው። ዘሪቱ ጴንጤ ሆና ትዘፍን ነበር፣ እልል አድርጋ ትዘፍን ነበር። ግን ኦርቶዶክስ ያደርጓቸዋል። ልክ ጴንጤ ሆነው ዓለማዊ ነገር ሲያደርጉ ኦርቶዶክስ ናቸው። ወደ ጌታ ሲመጡ ደግሞ ጴንጤ ናቸው ይላሉ። እንደዚህ አይነት የሌብነት አካሄዳችሁ ማቆም አለባችሁ። ጆሲ ጴንጤ ላጥ አድርጋችሁ ምን ታደርጋላችሁ? ጴንጤነቱን ታነሱና መታወቂያውን ከዛ ደግሞ ትሰጣላችሁ። አስጌ ደንደሾው አሁን ጴንጤ ነው። አስጌ የሚመቸኝ ወንድሜ ነው፣ ጴንጤ ነው አስጌ ደንደሾው። አብዛኛው ደቡቦች ጴንጤ ናቸው፣ ግን ዘፋኝ ናቸው፣ እንደፈለጉ ይሆናሉ ምናምን፣ ችግር የለው። ግን ምን ያደርጋሉ? ችግራቸው ጆን ዳንኤል አሁን ጴንጤ ነው። ይህን ታውቃላችሁ ወይስ አታውቁም? ናሁም ፎንቲ ጴንጤ ነው። ናሁም ፎንቲ ጆሲ የሚባለው ረጅሙ ልጅ አሉ። ሌላ ተው እና እኔ ማርያምን ነው ልነግራችሁ ፈልጌ ነው። ሌላው ፈልጌ ነው። እዚህ ጋር ታፕታፕ ኮፒ ሊንክ አለ። ታፕታፕና ኮፒ ሊንክ አንበሳ አይደለም። በነገራችን ላይ ጴንጤ ወንድምናቶቼ በእኔ የተበሳጫችሁ አንዴ ታፕታፕ ማድረግ ደቡብ ክልል ላይ ብትሄድ ማለት ነው። ያ ደቡብ ክልል ላይ ብትሄድ ከቃሎች ቤተክርስቲያን ወጥተው ስጋ ቤትን የሚያጨናንቁት እነሱ ናቸው። ኦርቶዶክሳውያንን በእንደዛ ልክ አድርጎ መጨፍጨፍ አያስፈልግም። ሲጀመር የኦርቶዶክስ አስተምሮ አንተ እንድጠጣ እንድዘሙት እግዚአብሔር የማይፈቅደውን ነገር እንድታደርግ አታስተምርም። ትክክል ገባ? አታስተምርም። ከዛ ባሻገር እምነግራችሁ ማለት ነው እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ማለት ነው በእውነት በንስሐ መመለስ እንዳለ የምታስተምር ኦርቶዶክስ ናት። ሰፊ ትከሻዋን ያሰፋችው ለምን መሰለ? ልጅ ኃጢአተኛ ነው። አዎ ኃጢአተኛ ነው። ነገር ግን አንድ ቀን እግዚአብሔር ይገለጥለታል፣ ወደ ልቡ ይመለሳል ስለምትል እናንተ ይህንን ዕድል እየተጠቀማችሁ የማይሆን ቦታ ላይ ትገኛላችሁ። የማይሆን ቦታ ላይ እኔም ነኝ እኮ እኔም አሁን ጻድቆኛ አይደለም እማወራችሁ፣ ጻድቆኛ አይደለም። ግን ይሄ ዕድል ፈንታ አለ። ምን አለ ግን የንስሐ ዕድሜ አለን። የአንደኛ ዮሐንስ ምዕራፍ 1 ጴንጤ ጋር ቀምቀማዎች ነበሩ። እውነት ለመናገር አሁን ለምሳሌ ከይቅርታ ጋር ብዙ ሰው ስለሚል ነው ጴንጤዎች አንተ ጋር እንትን ያላቸው አንዳንዶቹ፣ ሁሉም እያልኩ አይደለም። እዛ እየነበርክ ጊዜ በስሱ ምናምን ነበረ ወይስ ወፍ የለም? ቀምቀማ አለ። ምን እኔ አሁን ለምሳሌ ግን ማለት ነው እንዴት ተሹፋ አታውቅም? በክለር የሚባል መጠጥ አለ። ይኸውልህ በክለር የሚባል መጠጥ አለ። በክለር ንጉስ የሚባሉ አሉ። ቢራ የሚመስሉ ማለት ነው፣ አልኮል የሌላቸው ቢራ የሚመስሉ መጠጦች አሉ። ገባህ አይደለ? ወይም ደግሞ ስፕራይት አድርግና ከዛ በኋላ ስፕራይት እዛ ጋር አስቀምጣለሁ ጠረጴዛ ላይ። ከዛስ ሄኒከን የሚባል መጠጥ አለ። ስፕራይት ነው የሚመስለው ሄኒከን። ገባ? ሄኒከን ስፕራይት ነው የሚመስለው። አንዴ እኮ ተሞክሬያለሁ። እብራይት የምትባል እኮ ይዛኛለች፣ የኔ ኤርሚያስ ጓደኛ። ገባ? ላጥሳረቅ ላይ ላጥሳረቀው አታገኘኝም አለ ደሜ። እንደዚህ አይደረግም ምናምን አለች። ከዛ ይቅርታ ምናምን አልኳት ማለት ነው። እና ምን ፈልጌ መሰለ ዋናው እንዳልኩ ዋናው ኦርቶዶክስ ቤተክርስቲያን በሰው ላይ የተመሰረተ ዶክትሪን የላትም። ሰው ሊስት ይችላል፣ ትልቅ አስተማሪ ሊስት ይችላል። ሰዎቹ ግን ምን የሆነ መሰለ አሁን ችግሩ የኦርቶዶክስና የፕሮቴስታንት ልዩነቱን ልንገር። ሲስቱ እንደ ሌላ አክት ነው የሚያደርጉት፣ እንደ ኦርቶዶክስ ነው አክት የሚያደርጉት። እንደ ኦርቶዶክስ ዓለማውያን የሚያደርጉትን ነገር ነው ሲስቱ የሚያደርጉት። ግን ጴንጤነታቸው እንዲባነን አይፈልጉም። ቢሞቱ አይፈልጉም። ገባ? አሁን ለምሳሌ ማይኮ ፕራንክ ለዘመናት ፕራንክ ሲያደርግ ዋቴ ሲያደርግ ምናምን ኦርቶዶክስ እንደሆነ አድርጎ ነበር አክት ሲያደርግ የነበረው። ኦርቶዶክስ እንደሆነ ሲጠጣ ሲጨፍር ምን ሲል ቆይቶ
ቅባት ቀባ ነው ብለው አንበርክከው የሆነ ጭቡቴ የተጫወቱ ምንም የሚያውቀው ስለ ወንጌል ነገር የለው። በወንጌል ያደግኩ እኔ ምናምን ብለው ዋት ያደረገ። ሌሎቹም እንደዚሁ አሁን የነ ጆን ዳንኤል ታየዋለ፣ ይደነግጣሉ። አሁን ሙዚቃ ሲያዳምጡ ቸበርቻቻ ሲያደርጉ ያዘው ልቀቀኝ ሲሉ እንደ ኦርቶዶክስ አክት ያደርጋሉ። እነሱን የሚናገራቸው የለም። አየህ፣ የሚናገራቸው የለም። እነሱን የሚጠይቅ የለም። የእነሱ ሲሆን ይቻላል። አዎ ጴንጤ ነው። ጆን ዳንኤል ጴንጤ ነው። ናሆም ፎንቴ ጴንጤ ነው። የስ ዜይ አር አክት የሚያደርጉት ምንድን ነው? ይሄ ምስኪን የኦርቶዶክስ ልጅ አለ፣ ዋት የሚደረግ አለ። ከዛ በኋላ መጨረሻ ላይ ገንዘቡ በደንብ ሲመጣ ባይዘዌ በጌታ ነኝ ብለው ደግሞ ጭውቴውን ይቀይሩታል። ቁማር እነ ጆሲ ያሉ በሙሉ ናቸው። አትፈሩ፣ ነይም በሉና ውጡ፣ ተናገሩ። ገበያችሁ ስለሚቀዘቀዝ ነው። ዜሮ ስለምትገቡ ነው። አታረጓትም። ራቼ ጴንጤ ነው። ራቼ ጴንጤ ነው። ሙዚቃ ምናምን ይጫወታል። ልክ ሙዚቃ ሲጫወቱ ኦርቶዶክስ ናቸው ይባላል። አያቸው ማጭበርበር። እኔ አሁን በጌታ ከሆንኩ ጀምሮ ጌታ ኢየሱስ ምስክሬ ሙዚቃ የሚባል አያቀኝም፣ አይመቸኝም። ወደፊትም የሙዚቃ ፍቅር የለኝም። እኔ ድሮም ብዙ አይደለውም ለሙዚቃ። ስለዚህ እውነተኛ ወንጌል ካለ እውነቱን ነው የምናገረው። መዋሸት አይጠቅምም። ለጥቅም ሲሆን ኦርቶዶክስ ጋር ማርመጥመጥ፣ ልክ ነገራችሁ ሲስተካከል ላጥ ብለህ ደግሞ ሌላ ነገር ጋር የምታደርጉን ነገር በጣም ይደብረኛል። ያንን ነው የማልወደው። ከሆናችሁ እውነቱን ሁኑ። እነ ናሆም ፎንቴንም ተናገሩ መናገር ካለባችሁ። ኦርቶዶክስ ላይ ከምትል እነ ናሆም ፎንቴን ወንጌል ሰብካል እንዳልክ ሰብካል ወይ? እነ ጆሲ ጋር ገብተህ ወንጌል ብትሄድ አለዛ ብለው ነው የሚያባሩ። እስቲ አርገው አርግ እስቲ። አታደርጉትም። ሌቦች ናችሁ፣ አጭበርባሪ ናችሁ። ጥላቻችሁ ኦርቶዶክስ ስለሆነ ያንን ደግሞ አልቀበለው። ብዙ መወዳቸው ማከብራቸው እኔን ብለው ስጠመቅ የመጡ ኦርቶዶክስ ወንድሞቼ አጠገቤ ቆመው ነበር። ጥላቻን የተማርኩ ጌታ ኢየሱስ ምስክሬ ከነ ኤርምያስ። ኦርቶዶክስን ጥላቻ የተማርኩት ከነ ኤርምያስ። እሺ ግቡና ከነሱ ነው የተማርኩት። ኦርቶዶክስ ላይ ይሄ እኔ እንደነገርኳችሁ ገድል ገድል የሚባል አላውቅም። ከነሱ ሀቁን ነው የምነግርህ። ከሌላ የተማርኩት የለም። የማውቀው ነገር የለም። እኔ ስለ ገድል ውዳሴ ማርያም አነባለሁ ኢትዮጵያ እያለሁ አለቀ። ከዛ ውጭ የማውቅልህ ታሪክ የለም። ዳዊት የሚደግሙ አሉ። ከዛ ውጭ የለም። ጥላቻ የተማርኩት የምትማሩትም ከነ ኤርምያስ ጋር ከሆናችሁ ጥላቻ ነው የምትማሩት እንጂ ክርስቶስን አትማሩ። አምጣ ክርስቶስን አትማር፣ ጥላቻን ትማራለህ። ያንን ነው ምለውና ኦርቶዶክስን ከዚህ በኋላ ተፋትቻለሁ። በምንም መልኩ በክፉ አላነሳትም። ትኑር፣ ትለምልም፣ ልጆቿን ትጠብቅ፣ እግዚአብሔር ይጠብቃት። በርቱ፣ ወንጌላችሁን ስበኩ፣ ክርስቶስን ስበኩ። በምትፈልጉት መንገድ መሄድ መብታችሁ። ኤርምያስ የጥላቻ ቁንጮ፣ ኦርቶዶክስን በመጥላት ቁንጮ ነ። እኔ ዮኒዬ እንደው ፈቃደኛ ከሆንክ ማለት ነው አንድ ቀን አንድ መምህር በረከት የሚባሉ አሉ። መምህር በረከት የሚገርም ማቹርድ የሆነ ጭንቅላት ያላቸው መምህር ናቸው። መምህር በረከት ይባላሉና የእውነት አንተ የምትፈልገውን ያክል ቴዎሎጂካል ይሁን ሜሮሎጂ ላይ ይሁን መላእክት ላይ ይሁን ማንኛውንም ጥያቄ ማለት ነው በጠይቅ በአግባቡ ሊያስተምሩ የሚችሉ አሁን አንተ ማለት ነው እኔ እማራለሁ። እኔ ለመማር ፈርቻ አላውቅም አባት። እኔ ትምህርት በጣም ደስ ይለኛል። መምህር በረከትም ቀጠሮ ይዘልኛለህ፣ ታመጣለህ። ያለኝን ጥያቄ በሙሉ ይዤ እመጣለሁ። ታዘጋጅ። የምትፈልገውን ጥያቄ በኦርቶዶክስ ውስጥ ጥያቄ አለብኝ የምትለውን ጽፈህ አዘጋጅ። በቀጠሮ ፎታቸውን ላክልኝ። እኔ ፔጅ ላይ ያንን ማስታወቂያ ሰራለሁ። መምህር አመጣላለሁ። መምህር በረከት ጥያቄ ሙሉ ያለኝ መምህር አመጣላለሁ። በቃ ሙሉ ጥያቄ የምትፈልገው ለመሰለህ የአንተ ጥያቄ የብዙ ፕሮቴስታንቶች ጥያቄ ነው። የአንተ ጥያቄ ገባ? ለምን መሰለህ? አሁን አንተ ወደ እውነቱን ወደ ማወቅ እየጓጓ ነው።
ልብ እየሻጥ ነው። እውነት የማወቅ እውነትን የመረዳት ገባ አለቀ። ስለዚህ ያንን እውነት ደግሞ በደንብ አድርገው ከኔም በላይ በደንብ አድርገው የሚያስተምሩ በተለይ የቤተ ክርስቲያኗን ዲያሪ ሙሉ በሙሉ ማለት ነው ሐዋርያዊ ቅብብሎሿን ገባ አይደለ? ሐዋርያዊ ቅብብሎሿን ጨምሮ ብዙ ነገር በክርስቶስ ላይ ያላት መደገፍ ኦርቶዶክስ አንተ እያለ ሊጨምር ይችላል። ኦርቶዶክሳውያን ዲኖሚኔሽን ብሎኛል። በክርስቶስ ላይ ምን ያክል ናቸው መደገፋቸው? ኦርቶዶክሳውያን ኢየሱስ ቆይ አንዴ ስንት ዲኖሚኔሽን እንዳለ አሁን በሰዓቱ ጨምሮ ሊሆን ይችላል። ቼክ ላይ how many denomination in Pentecostal church? ከ60 በላይ አለኝ። ከ60 በላይ ዲኖሚኔሽን አለ ብሎኛል። ውሃ እየጠጣችሁ አይዞ ውሃ እየጠጣችሁ ከ60 በላይ ዲኖሚኔሽን አለ። ምን ማለት ነው? የሚያስረዳኝ አለ? ከ60 በላይ ትንሽ አላነሰም? ግን በዛው ደግሞ እንደዚህ ብለህ ትጠይቃለህ። በዛው ኦሪየንታል ኦርቶዶክስ ሃው መኒ ዲኖሚኔሽን ብለህ ጠይቃለህ። ኤአይ1 ኦሪየንታል ኦርቶዶክስ ሃው መኒ ዲኖሚኔሽን ብለህ ጠይቅ። ሃው መኒ ዲኖሚኔሽን ኢን ኦሪየንታል ኦርቶዶክስ ቸርች? ወይ አንድ ነው። አይገርምም? በጌታ በኢየሱስ ስም አንድ ነው የሚለው። ይኸው ምን ይላል መሰላችሁ? እዚህ ጋር የሚለውን The Oriental Orthodox Church is a family of 6 self-governing church bodies in the East. አንድ ላይ ናቸው። 6 governing አላቸው። ከዛ ምንድነው? The Oriental Orthodox Church includes the Syriac Orthodox Church, the Coptic Orthodox Church of Alexandria, Egypt, the Ethiopian Orthodox Church, the Eritrean Orthodox Church, the Armenian Apostolic Church, and the Malkenna Orthodox Syrian Church, also called the Indian Orthodox Church. አንድ ናቸው። በእነዚህ የሚመሩ ናቸው። ሌላ ላምጣልህ። ሃው መኒ ፔንቴኮስታል ቸርች? አሁን እንግዲህ በፕሮቴስታንት ውስጥ ፔንቴኮስታል ደግሞ አለ የተለየ። ሃው መኒ ዲኖሚኔሽን ፍሮም ፔንቴኮስታል ብለህ ጠይቃል። ፔንቴኮስታል ኦኬ። ቆይ ሃው መኒ ፔንቴኮስታል ሪሊጅን ብዬ ልጠይቀው ራሱ ዌዳ ሃው መኒ ፔንቴኮስታል ሪሊጅን? በጌታ በኢየሱስ ስም 740 አለ። ይኸው ምን ይላል? There are 740 recognized Pentecostal denominations, but the movement also has a significant number of independent churches that are not organized into denominations. በተሰቀለው አርሜኒዝም ደግሞ አሉ። አርሜኒዝም ልክ እንደ ፔንቴኮስታል ደግሞ አርሜኒዝሞች አሉ። እነሱንም ጠይቃቸው። አርሜኒዝም ስንት እንደሆኑ ጠይቅ። እንደ ፔንቴኮስታል ግን ትንሽ አላነሰ? ፔንቴኮስታል አርሜኒዝም ደግሞ አለ። አርሜኒዝም ጠይቃት። አርሜኒዝም ከዛ ደግሞ የሉትራን ቸርች religion are there? ሰርች ኦን ጉግል ይለኛል። አንዴ ልግባ። ማንበብ ሰው ያደርጋል። ቤተሰብ ጉግል እያደረግ ኤርሚሻ፣ በዚህ አጋጣሚ ጉግል ላይ በአማርኛ አይጠቅምም፣ በእንግሊዝኛ Oh, this is beautiful. There is a primarily one major Armenian religion, the Armenian Apostolic Church, which claims really all ethnic Armenians, around 95 to 97% of Armenian population, making Armenia the world's first Christian nation. However, smaller numbers of
other Christian denominations like Catholic, Orthodox, Evangelical, plus Yazids. That's what it says. Not Armenia? Okay. ምንድን ነው? ሚዩት ነው። አርሜኒያ አይደለም። አርሜኒያ ሳይሆን አርሜኒዝም። አርሜኒዝም ኦኬ። አርሜኒያ አይደለም። ኦኬ wait up. How many Armenism religions out there? No, it says only Armenism ብዬ ልጻፍ አርሜኒዝም የሚል የለም። አርሜኒያን ነው የሚለው። አርሜኒያን አፖስቶሊክ ቸርች ነው የሚለው። ለማንኛውም ይሄ ቅድም ያነበብከው የገላትያ 5:18 ጀምሮ ያለው ሐሳብ ገባረ እንዲህ በሚያደርጉት የእግዚአብሔር መንግስት አይወርሱም ይላል። ምን ባላቸው ላይ? መለያየት ባላቸው ላይ፣ እሱን አንደርስታንድ፣ መናፍቅነት ባላቸው ላይ። ምንፍቅና ማለት ከፍሎ ማመን ነው። ገባ? መናፍቅነት ማለት የሆነ በስጋ የምሰራው ኃጢአት አይደለም። በስጋ የምሰራው ኃጢአት ሌላው አንድ ነገር ለአንተም ልተውልህ። ብዙ ፕሮቴስታንት ወንድምናቶቼ ያልነገሯችሁ የደበቋችሁ በስራ አይጸደቅም እያሏችሁ ያጭበረበሯችሁ እኔን ጭምር ያጭበረበሩኝ ያልነገሩኝ ጥቅስን ላንብብላችሁ። ያጭበረበሯችሁና እኔንም ያጭበረበሩኝ ጥቅስን ልንገራችሁ። እነ ኤርሚያስ ያጭበረበሩኝ ጥቅስ ያልነገሩኝ የማያውቁት ጥቅስ ቅድምም አንብቤዋለሁ፣ ደግመዋለሁ። በደንብ ጴንጤ የሆናችሁ ወንድምናቶቼ በደንብ ስሙ። ዜጋ ያልነገሩኝ ጥቅስ ስራ አያጸድቅም ለሚለው ምንድን ነው? ወደ ቲቶ ምዕራፍ 2 ላይ ቁጥር 11 ትሄዳላችሁ። ሰዎቹን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይላል። ሰዎችን ሁሉ የማያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን። ይሰማችኋል? ምንን ክደን? ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እሱንም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችን ከዓመፅ ሁሉ እንደቤዠን መልካሙን ለማድረግ የሚቀናውንም ገንዘቡንም የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥተዋል። ይህም በሙሉ ስልጣን ተናገርና ምከር፣ ገስጽም፣ ማንም አይናቅህ ይላል። ስለዚህ ዓለማዊነትን መካድ አለበት፣ ኃጢአትን መካድ አለበት። ይህን ሁለቱን ሳትክድ ለማጭበርበር ጥብቅና ቆሞልናል ብላችሁ ታጭበረብሩኛላችሁ። ኃጢአተኝነትን ሳትጠየፍ ዓለማዊነትን ሳትጠየፍ ክርስትና የለም። እንደፈለግ ፓስተር ሆነ የፈለግኳን ሴት እያጫወትክ ችግር የለውም ተቀድሻለሁ እኔ በስራ አልጸድቅም እያላችሁ የምታጭበረብሩ እናንተ ናችሁ። ይሄንን ጥቅስ አትነግሯቸው። እዚህ ጋር አንድ ነገር ልንገርህ ዮኒ፣ እዚህ ጋር አንድ ነገር ልንገርህ ስለ ስራ መጽደቅ። አሁን ሰው ላይ ቴንሽን የሚያደርጉት ምን በማድረግ መሰለ? ስለ ስራ ምን በማድረግ መሰለ? ልክ ምን ይለዋል መሰለ? ኢየሱስ ክርስቶስን አንተ በስራ አግዘኸው የጸደቅ አድርገው ይናገራሉ። እኔ ኦርቶዶክስ ነኝ አይደለ? እኔ አንድም ቀን ኢየሱስን በስራ አግዤው አልጸደኩም። ነገር ግን ኢየሱስ እንዲሁ በጸጋው ኤፌሶን 2:8 ላይ እንዲሁ በጸጋው ከኔ ምንም ስራ ሳይፈለግ ከኔ ምንም ስራ ሳይፈለግ ማለት ነው ክርስቶስ በሰራልኝ ስራ በማመን ብቻ አምኜ ከዛስ ተጠምቄ ቅዱስ ቁርባኑን ምስጢራትን ተካፍዬ ይህንን ያመንኩትን እምነቴን በነፃ ያመንኩትን እምነቴን በምን እገልጸዋለሁ? በያዕቆብ 2:14 መሰረት በስራ እገልጸዋለሁ። አየህ፣ እምነት ያለ ስራ ምን የሆነ ስለሆነ የሞተ ስለሆነ ገባረ የሞተ ነው።
ያመንኩት በስራ ክርስቶስን በስራ አግዤው ክርስቶስ በስራ አግዤው አይደለም፣ በነፃ ነው ያመንኩት፣ በነፃ። ከዛስ ይሄንን ያመንኩትን እምነቴን ደግሞ በምን ተግባራዊ ያደርገዋለሁ? በስራ ተግባራዊ ያደርገዋለሁ። የእነሱ ፓስተር ዘነበን ሰድበውታል። ይሄን አስተምሮ ሙልጭ አድርገው ሰድበውታል። ፓስተር ዘነበ የሚባል ወንድም እኔ ራሱ ከነ እድሜ ለነ ኤርሚያስ የተንጋደደ ወንጌል ነግረውኝ እሱን ሁላ ተችቼዋለሁ። እውነቱን ነው የተናገረው። በቅድስና እንድንመላለስ እንጂ ክርስትና የሚታደስ ነው፣ የሚያድግ ነው፣ ክርስትና ትልቅ የሚሆን ነው ብሎ ተናግሮ አስተምሮ ፓስተር ዘነበ እሱን አጭበርብረው እንዴት እንዲህ ትላላችሁ በነፃ የሞተልኝን ምናምን ብለው አጭበርብረው ለዱርዬነት እንዲመቻቸው የሚጠቀሙበት ነው። ክርስትና በምንድን ነው የምትኖረው? ህይወት ነው። ከዓለም ተለይተ ከኃጢአት ተለይተ የምትኖረው ዓለምን ክደ ኃጢአትን ክደ የምትኖረው ህይወት ነው። ይሄ ነው ክርስትና። ይህንን ክርስትና ነው መስበክ የማትችሉት። የእናንተ ክርስትና ምንድን ነው? የነ ኤርሚያስ ኦርቶዶክስን መስደብ የእናንተ ክርስትና ነው። ኦርቶዶክስን መስደብ ብቻ ነው የእናንተ ክርስትና። የኔ ጌታ ኢየሱስ ክርስቶስ ለሁሉም ለሰማሪዋ ሴት መጥተዋል። ያቺ ዘሟች ተብላ ገፊ ተብላ በጠራራ ፀሐይ ስትቀዳ ውሃ የምትቀዳ ከሰው ማትቀላቀል ሴት ለእሷ መጥተዋል። እሷን ሊያድን እሷ እንድትመሰክርለት አድርጓል። አሳስጋሪዎች መጥተዋል። በድንጋይ ሊወግሯት የመጣች ሴት ከኃጢአትሽ ተሰርዮልሻል ብለውታል። እያንዳንዱ የመጣው በፍቅር ክርስቶስ እያንዳንዱን በፍቅር መልሷል። እናንተ በጥላቻ ሰክራችሁ አንተና እናገራለሁ ኤርሚያስና ትዝታው ሳሙኤል በስካር በጥላቻ አብዳችሁ የሰከራችሁ ናቸው። እኔንም ጥላቻ ውስጥ ከታችሁ ነበር። የተማርከውን ነው የምታፈራው። ገባ? የምታፈራው ፍሬ። እኔ ከኤርሚያስ ጋር ውዬ ኦርቶዶክስን ልወድ አልችልም፣ ኦርቶዶክስን ላከብራት አልችልም። ስና ገና ያፕን ከኤርሚያስ ጋር ውለ ኦርቶዶክስንም ሆነ ማንኛውንም ልታከብር አትችልም። ኢቭን ሉተራውያን አይከበሩም። ሙልጭ ተደርጎ ሉተራውያን የሚሰደቡት በኤርሚያስ ነው። እኔ ፊት የሚቆም የለም ይላል። ናቁም ስትለው ይፈረጥጣል። ናቁም ከወንድማችን ዘማርያም ጋር ናቁም። ብቻን ፉከራ አይጠቅምም። ናቁም ከኤርሚያስ ጋር ውለ ጌታ ኢየሱስ ምስክሬ የጥላቻ እንጂ የክርስቶስን ወንጌል አልሰበኩኝም። እኔ 8 ወር ሙሉ ኦርቶዶክስን ስረግጥ ነበር። ፍቅርን አልተማርኩም። ጌታ ኢየሱስ ምስክሬ። ነቢት ብርቱካን አምጣት አንድም ቀን ስለ ኦርቶዶክስ ክፉ የተናገረችበት አንድ ቪዲዮ አምጣት። የላትም። አንድ ክፋት የላትም። ለአንድም ቀን ኦርቶዶክስን ክፉ የተናገረችበት ቪዲዮ አታመጣ። የነ ኤርሚያስ ግን ኦርቶዶክስን በጥላቻ የ10 ዓመት ቪዲዮ ነው ማመጣለን። ከኔ ኢማጂን 10 ዓመት ኦርቶዶክስን መስደብ 10 years 10 ዓመት። ስለዚህ እኔ ንጹህ ክርስትናን እንጂ በፍጹም ሌላ ክርስትናን አልቀበል። እኔ የተቀበልኩ ክርስቶስን ነው። የሚያድነኝ ክርስቶስ ነው። ጃንደረባው በኢትዮጵያ ስለ ኢየሱስ ተተርኮለት ኢየሱስን ያወቀበት ነው። ያንን ክርስቶስ ነው የተከተልኩት። በአቦል በመንፈስ ቅዱስም የተጠመቅኩት ኢየሱስ አድኖኛል። ዓለምን አስክዶኛል። ዓለማዊነትን እኔ ላይ አታዩ፣ አላያችሁ። አድናቂ ነው። ዮኒ የናዝሬት ልጆች ናቸው። የናዝሬት ልጆች ናቸው። ይወዱዋል በጣም። ናዝሬቶች ይመቻችሁ። ይመቻችሁ። ናዝሬቶች ክበሩልኝ። እንኳን አብሮ አደረሰ። በል ከነሱ ጋር ተጫወት። እኔ ቁጭ ስትል እናወራለን። ዛሬ ያው ጥምቀት ነው። ቁጭ ስትል እናወራለን። ደምዬ መልካም ጊዜ። አሁንም ልነግራችሁ የምፈልገው ጌታ ኢየሱስ ምስክሬ፣ ከኤርሚያስ ጋር ሆኜ ጥላቻን ተምሬያለሁ።
ከኤርሚያስ ጋር ሆኖ ጥላቻን የማይማር የለም። ዳጊ መልካም ሰው ነው። ጌታ ኢየሱስ ምስክሬ። ከኤርሚያስ ጋር ሆኖ ጥላቻን ይማራል። ወደፊትም እነግርሃለሁ። ብዙዎች ቅኖች ናቸው። ጴንጤ ቅን ነው። እኔ የማውቀው ጴንጤ ኤርሚያስ ጋር ቅረብ ትጠላለህ። ከፓስተር ትዝታው ጋና ኦርቶዶክስን ትጠላለህ። ፍቅርን አትሰብክም። እነግርሃለሁ። እኔ ጓደኛዬ ከበፊትም በጌታ ነው፣ አሁንም በጌታ ነው። ባህሩ የሚባል ፓስተር ወንጌላዊ ባህሩ በጣም ከልጅነቱ ጀምሮ በጌታ ነው። ተናግሮታል። በጣም አድርጎ ነግሮታል። ለምንድን ነው ጥላቻን የምትሰብከው? ጌታ ይናላለም ተዘጋግቶ ብሎክ ተደራርገው ነበር። ጥላቻን ነው፣ ሌላ ነገር የለው። ከአቤል አቡና ጋር ጸባቸው ተፋታ ነው፣ ሌላ ነገር የለው። ተፋታ ኦርቶዶክስን። እኛ ቤት ስንት ጉድ እያለ እዛ ኦርቶዶክስ ላይ ፍታቸው። ጥላቻን በደንብ ተሰብኬያለሁ። ጥላቻን፣ ኦርቶዶክስን መውጫ መግቢያ በገድል ማድረግ፣ ይሄ ነው ስራቸው። ኦርቶዶክስን የምታጠቃበት ብለው ልክ መጽሐፍ ቅዱስ ጋር እንነጋገር ሲባል አንድ ደፍሮ የሚመጣ የለም። ኦርቶዶክስን በመጽሐፍ ቅዱስ አንጠባጥባ ገደል ነው የምትከት። አይመጡ ነው ላይ አይመጡ፣ በመጽሐፍ ቅዱስ አይመጡ። ከእንትና ጋር ከኤርሚያስ ጋር ፈለገ ሲወያይ በመጽሐፍ ቅዱስ አይመጡ። ተሙ መጥቶላል ይነግራል። ጥግ ድረስ ይኸው ስለሚያውቃችሁ ከልጅነቱም ቤተሰቡም ስለሆነ ተሜ እንኳን ደህና መጣ። ሀቁን ይናገር። ሀቁን ነው። ዮኒ ብሮስኪ እንዴት ነህ? ሰላም ነው ብራዘር። ይህ ሰሞን በነገራችን ላይ አንተን የሚያውቅ ሰው አንድ ነገር አለኝ ለኔ። ዮኒ ማንም ሆነ ምንም ወንድሙ ሞንክ ማንም ሞንክ የሆነ እውነት ከያዘ ዮኒ ያዘ ነው። ማንንም ሰው አይምርም ምናምን ብላ አንዲት እህት አንተን የምትቀርብ እህት ነገረች። እኔ እውነት ላይ አላመቻመችም፣ ይቅርታ። እና ያንን ነገር ስትለኝ ነው እንዲ ያልኩኝ። በነገራችን ላይ እንደዚህ አይነት ነገር ውስጥ የገባኸው አንድ ወንድም ብለን እንጥራውና በጻፈው እንትን ነው። ሀሳብ ትለዋለ፣ መሳደብ ትለዋለ፣ አታውቀውም። እዛ ጋር ያደረገው ነገር ሌላ ነገር የለም፣ ጭካኔ። እና ብዙዎቻችን ማንደራደርበት ነገር አለ። ሰው የሚወደው ነገር ካጠገቡ ዞር ሲል ያማል። እና የጻፈው ጽሁፍ እንደ ጽሁፍ ልክ አይደለም። አንዳንድ ፕሮቴስታንቶች ተቃውመውታል። ደግሞ ጽንፍ ደግሞ ሰፖርት ሲያደርጉት ደግሞ ያማል። እኔ እንዳየሁት ነው ሾክት ያደረግኩት። እንዲሁም ከኔ አንደበት የማይጠበቅ ሁሉ ለሰው ገልቱ ብዬ ሁሉ ነው ቪዲዮ የሰራሁት አሁን ላይ